ቢዝነሱን አውቀዋለሁ እንደሚል ሰው እንዲመክረኝ እንደ አንድ ኢትዮጵያዊ ሲሄድ ግን ምንድነው ያደረገው? አለማወቄን ተጠቅሞ ያለኝን የብር መጠን ነገርኩት። በቃ እኔ አግዝሻለሁ፣ ኢትዮጵያ ሙቭ አደርጋለሁ፣ ማን ማኔጅ አደርግልኛል ስለው እኔ ራሴ አለኝ እኔ ማኔጅ አደርግልሻለሁ፣ በገዛሽኝ በወሩ ስራ አስጀምርልሻለሁ፣ በወር $30,000 ታገኛለሽ አለኝ። ሳጥቸው ከሄድኩ በኋላ ግን እንኳን ወር 5 ወር እንኳን በወሩ ሊያስጀምርልኝ 5 ወር ስልኬን አያነሳም ነበር። በመሀል ትራኩን ያስማማው ነበር ሊሸጠው ከኔ $107,000 ተቀብሎ አንዴ እንታ ብዬ እሺ ብሎ አክብሮኝ ስለመጣ በጣም አመሰግናለሁ። ምንድነው ትንሽ ሚስ አንደርስታንዲንግ ከቴዶ ጋር ተፈጥሯል መሰለኝ። ስለዚህ እሱን ፊክስ እናደርገዋለን ከእንትኑ በኋላ ከጉዳዩ በኋላ። ምክንያቱም እዚህ ጋር ነው ያለቀው ጉዳዩ። ግን ፎር ሳም ሪዝን ቅር ያለው ነገር አለ። ወደፊት እሱ አንተ ተደዋውላችሁ ፊክስ የምታደርጉን ነው። ከባድ ነገር አለ። በእኔ በታየኝ ምንም አለ ብዬ አላስብም። ግን ለሰው የሚታየው ነገር ደግሞ አለና ታንኪዩ። በመጀመሪያ ፊራ አክብረኝ ስለመጣ አልመጣም ብሎ ነበረ። በራሱ ፔጅ ነው የከፈተው። ግን እዚህ መጥቶ ስላደረገው ሁለታችሁም አጠር ባለ ሰምተነዋል። ሚሊዮን ጊዜ ሰምተናል። አሁን የተመጣው ማስረጃ ለማሳየት ነው። እሷም ደግሞ ሰው አለኝ ብላለች። ሰዎቿ ይመጣሉ፣ ይናገራሉ፣ ነገሩ ይቋጫል። ማስረጃ እሱ የከፈለበትን ሊያሳየን ነው ቃል የገባው አይደለ? ባልሳሳት እና የዛኔ ቃል ገብቼ የነበረው ቴዲ ሲናገር በስልክ ያወራሁት አንድ ከኦክሽን አልተገዛም ነው ያለው መሀሪ። አንድ ከኦክሽን ስለመገዛቱ ቅድም ተናግሬያለሁ፣ አዙሬ ያሳይቻለሁ በቪዲዮ ቴይለር ማርቲን መሆኑን። ሁለተኛ ሂሳቡ 152,400 ኢንቮይስ ላይ ያለው ነው። ይሄ ተገዝቶ የወጣበት ነው። ቴይለር ማርቲን ነው። ህጋዊ ኢንቮይስ ከራሳቸው የመጣ እዚህ ከነሱ ተቀብዬ ለቴዲም ልኬለታለሁ። አሁን ለምንድነው በፊት ያላኩለት? ህግ ጋር ስለተያዘ አሁን ሎየሬ ከኔ ጋር አለ። አብረን ተያይዘን የመጣ ነው። ለምን ላይክ ብዙ የተባለ ነገር ስላለ ማለት እሱ ያው በቅርብ ጊዜ የኔና የሷ ንግግር ይሆናል። ግን ዛሬ የመጣሁት እኔ ሌላ አይደለም። ይሄ እጄን ጠምዝዞኝ ነው አታሎኝ ነው ምናምን እንደዚህ አይነት ነገር መስማት አልፈልግም ቴዲ አሁን። ምክንያቱም ዲስ ኢዝ ዘ ማርኬት። ራሷ ደውላ መታ ነው ትራክ የገዛችው እንጂ እኔ ፍራውል ደውዬ ለምኜ አይደለም ማስገዛው። ሰው 10 ትራክ አለ። አሁን ከ10 ትራክ ይኸው አሁን ፒክ እያደረጉ ነው። ቪዲዮ ከፍቼ አሳያችኋለሁ። ትላንት ጫርቼ የገዛሁት። ስለዚህ ሰው ለምኜ ግዙልኝ ምናምን አይደለም ምለው፣ ግዙኝ ምናምን አይደለም ምለው። አንድ ክሊር እንዲሆንላችሁ የምፈልገው ምንድን ነው፣ ቴምር ስትመጣ ደውላ ነው የመጣችው። እንደውም ደውላ ስትመጣ ምንድን ነው ያልኳት እኔ ትራክ ልግዛ ስትለኝ መጀመሪያ መተሽ ነው ያልኳት። ምክንያቱም ትልቅ ገንዘብ ስለሆነ የሚገዛው መተሽ ትራኩን እዩ፣ ይፈተሽ እዩ፣ ትራኩን ውደጁ መጀመሪያ ብዬ ነው። ከዛ ድራይቨር አለ። ድራይቨር እኔ ጋም ተማሪዎች ስላሉ ድራይቨር ሰጥሻለሁ ብያታለሁ። ድራይቨር ችግር የለም፣ ድራይቨር ማውቃቸው አሉ። ዲስፓቸሮችም ደግሞ ልጆች አሉ፣ አገናኝሻለሁ፣ ችግር የለውም። እሱ ላይ በሱ የማገናኘቱን አገናኝሻለሁ። መጣች፣ አየች። 107,000 ብር ከፍላ የተስማማ ነው 157,000 ነው 160 ምናምን ነበረ። ከዛ በኋላ ኢትዮጵያ ሄጄ ከፍላለሁ ቀሪውን አለች። እንደው ቤት ሀገር ነው ዲለር ቤት ሀገር ነው መኪና ግማሽ ተከፍሎ የሚለቀው። የቤት መኪና ይለቅላቸዋል ወይ? ፋይናንስ መደረግ አለበት ታይትል ለመስጠት። አሁን እኔ በስሙ አልዞረም። እኔ እኮ ዲለር ነኝ፣ የዲለር ላይሰንስ ነው ያለኝ። የዲለር ላይሰንስ ስላለኝ መኪኖቹ የገዙ አሁን ይሄ ሁሉ 10 ትራክ በእኔ ስም አይዞርም፣ በካምፓኒ ስም ነው ቁጭ የሚለው። ገዢ ሲመጣ ነው ታይትላቸው የሚዞረው እንጂ ወደ እኔ መዞር አይችልም። ምክንያቱም የዲለር ላይሰንስ አለኝ። ስለዚህ መኪኖቹን እገዛና ገዢ ሲመጣ ነው ታይትሉ የምሰጠው። ታይትሉን የሴል ኦፍ ኢንቮይስ አድርጌ ወደ እንትን ምገባው ማለት ነው፣ ወደ ሽያጭ ምገባው። ስለዚህ ዛሬ የመጣንና የተነጋገርነው ምንድን ነው፣ አንድ ሲባል እንደነበረው ትራኩ ከኦክሽን አልተገዛም፣ 70,000 ነው የተገዛው፣ 50,000 ነው የተገዛው፣ 10,000 ነው የተገዛው ይባላል። ኦኬ እኔ ትራኩ እንግዲህ የተገዛው 152,400 ብር ነው። ይሄ አሁኑኑ የትራኩን አንተ ላይ ኢንቮይስ አለ ቴዲ፣ አንተ ጋር ኢንቮይስ አለ። ደውለ ታይለር ማርቲን ኤቪ ነምበር ከኢንቮይሱ ላይ አንብብላቸውና ኤቪ ነምበር ስንት ነው የተገዛው፣ ማን ነው የገዛው፣ መች ነው የተገዛው ብለ ማጣራት ትችላለህ። አንድ ከዛ በኋላ እሷ ስንት ነው የገዛችው፣ ቴምር የገዛችው
147,000 ብር ነው። 147,000 ብር ነው የገዛችሁ እሱ ቴምር የገዛችሁ በኢንቮይስ አለኝ እኮ 150,000 ነው። ቴምር ይኸውልሽ አንድ ነገር ልንገርሽ 150,000 ተባለና ተሰረዘ። እሱ ተሰረዘ አለኝ እኔ የተሰረዘ 150,000 ተባለና ብሩ ስላልሞላልሽ ተሰረዘሽ። ቴምር ተረጋግተሽ በእህትነት በቅልብ ጥላቻ ቢኖርብሽ ፕሊስ እኔ በፈጠራችሁ አትዋሿሹ አጠገቤ። እኔ እኮ ሪሲት አለኝ እኮ ከአካውንቴ ላይ ወደ አንተ ትራንስፈር ችግር የለውም ችግር የለውም። እንደዛም ቢሆን ስቲል ዲስካውንት አለሽ። እንደዛም ቢሆን ኦኬ 150,000 ነው 147 150,000 እሺ ችግር እሺ 150,000 ቢሆንልሽ ችግር የለውም። 150,000 ቢሆን ስንት ብር ነው መኪናው ግን የተገዛው? ቴዲ ኢንቮይሱ ላይ ስንት ነው የሚለው እያየ ብትነግረኝ። ቶታል 147,400 ኖ ከታች ደግሞ አለ ባየር ፕራይም የሚል ደግሞ አለ። የነበራስካ ታክስ እንከፍላለን 152,400 ቶታሉ ጨረታ የተሸነፈበት ነው 145,000 ነው 147። ከዛ በኋላ ደግሞ ፕራይም ኢንቮይስ የሚል ደግሞ አለ። እሱ ነው አሁን ቅድም ሙሌ ታይለር ማርቲን አንተም ደውለ ቼክ ማለት ራሷ ቴምር ደውላ ራሷ ይህን ትራክ ገዝቼው ነበረ ወይ ደግሞ ተሙ መደወል ይችላል። እዚህ ጋር የሆነ ሰው ስልኩ ላይ ገብቶ ዮኒ መደወል ይችላል። ራሷ ቴምር ራሷ እንትን ማለት ትችላለች፣ ደውላ መጠየቅ ትችላለች ማለት ነው። ሶ ትራኩ በዛ ዋጋ ተገዝቶ 150,000 ቢሆን ምን ያህል ነው ዲስካውንት ያገኘችው? ቴዲ ቶ ሌላ ጎማ አዲስ ጎማ ፋይርስቶን ስንት ነው? ተሙ ወይ ሙሌ ፋይርስቶን ጎማ ስንት ነው? ተሙ ንገረኝ። አንዱ ጎማ ፋይርስቶን የትኛው የፊት ነው የፊትና የኋላ 10ሩን የቀየርኩላት አዳዲስ። ኧረ ፕሊስ አሁንም አትዋሽ ፕሊስ። እኔ እናንተ ጦርነት ያጋጠመን የውሸትክ ነው። የበሰበሰ ይኸውልህ የበሰበሰ አንዴ ቴዲ አፏን አስይዘ ድራይቨሬ ቆይማ እኔ ድራይቨሬን አመጣዋለሁ። ፖስቶ ይኸውልህ 2 ወር አልተነዳም። የበሰበሰ ጎማ እላው ላይ የነበረ ነው የሰጠኝ እንጂ በጭራሽ አዲስ አልቀየረም። አሁን አንተ በእምነትህ የምታምን ከሆነ የራስህ ታማኞች መጥተው ትምላለህ መጽሐፍ ቅዱስ ይዘህ ለምንድን ነው የምትዋሸው? አሁን ቴዲ አሁን እኔ ከዚሽ ጋር መነጋገር አልችልም። እናንተን አክብሬ ነው እንጂ አንቺ በህግ ነው የምንነጋገረው። አንቺ በህግ ነው የምንነጋገረው። በህግ አታስፈራረኝ። የአሜሪካ ህግ አታስፈራራበት። እዚህ የመጣ ነው የመጀመሪያው ነገር ሰላማዊ ውይይት ለማድረግ ነው። ማናችንም ከማንም በላይ አይደለንም፣ በታችም አይደለንም። በስርዓት እንወያያለን። በስርዓት ለአድማጭ ተመልካቾቻችን ፍንትው ያለ ነገር እናደርሳለን። ስለዚህ ማን ምን እንደሚናገር እንስማ። እዚህ ጋር ሁላችንም እኩል ነን። ስለዚህ መጀመሪያ ህግ እናውጣ። ተምር መጀመሪያ ፍራኦል በምሰጥ ደቂቃ አለኝ የምትለውን ነገር ታቀርባለህ። ክሮስቶክ አይደለም፣ ክሮስቶክ መጨረሻ ላይ እናደርጋለን። ፍራኦል ከተናገርክ በኋላ ስትናገር በጨዋነት ሰው በማክበር እንዲሆን እፈልጋለሁ። ተምርም ስትናገር በጨዋነት ሰው በማክበር እንዲሆን እፈልጋለሁ። አስጸያፊ ንግግሮች እንዳንነጋገር። አንድ ነገር ብቻ ይቅርታ ጋር እሰጥሻለሁ ወደ አንቺ። ይህን ህግ የሚለውን ያቆም። ህጉን ሂድበት ብያለሁ። በቃ ወንድሁን ካልከሰስከኝ እታዘባለሁ። ይህንን ያቁም። ይህን ብቻ አንደበቱን ይዝጋ። ህግ የሚለውን አታስፈራረኝ። በቃ ትክክለኛ እንትን ነው። ጉዳዩን በህግ ይዘህ ከሆነ ጉዳዩን በህግ መያዝን ነግረህናል፣ ሰምተናል። ቀጥሎ የአንተ የቤት ስራ ነው የሚለው። ጨርስበት። አሁን በእያንዳንዱ አረፍተ ነገር ማስገባት አይጠበቅብህም። እዚህ ጋር የመጣ ነው ግራ ቀኙን አይተን፣ እዚህ ጋር ገለልተኛ ሰዎችም አሉ፣ የጉዳዩ ባለቤቶች አሉ፣ አይተው አስተያየታቸውን እንዲሰጡ ነው። ክሮስቶክ ቢሆን ጥሩ ነበር። እኛ ለዛ ምቹ አይደለም። እኛ ሲፈጥረን ራሱ አፈጣጠራችን ለዛ ለክሮስቶክ አንመችም። ወደ ጫጫታ ይሄዳል። ስለዚህ ፍራኦል አንተ ፖይንትህን ታቀርብና ጨረስኩ ስትል የተምርን ደግሞ እንሰማለን። ከዛ የተምርን ጨምቀን ደግሞ እዚህ ጋር የተከበሩ ወዳጆቻችን አሉ፣ እነሱ የታዘቡትን እንዲናገሩ እኩል ደቂቃ ሰጣቸውና መጨረሻ ላይ ከተቻለ አይደለም ግዴታ ውሳኔ ሰጥተን እንለያያለን። ውሳኔው ምንድን ነው? በፍራኦል የተቻለ ንግግር ከዚህ ቀደም በነበረው በመጨረሻ ጊዜ ባደረግነው ውይይት ይሄ ነገር ውሸት ሆኖ ከተገኘ $50,000 ለተምር ሰጣታለሁ ብሏል። ይህንን ነገር በጣም በጥንቃቄ አድምጡና በመከባበር ላይ የተመሰረተ ውይይት እናደርጋለን። ከዛ የሁለቱን ከሰማንም በኋላ ከሁለቱ ንግግር እናንተ የተረዳችሁትን ነገር እኔም ደግሞ ከእናንተ ጨምቄ ማቀርበውን ጥያቄ ጠይቀን በሰላማዊ መንገድ እንሰነባበታለን። ኬዝ ክሎዝድ። ላንመለስ በዚህ ጉዳይ ላይ እንለያያለን ማለት ነው።
እንደዚህ ላድርግ። ፍራውን ስላወራ ተጨማሪ 4 ደቂቃ ልስጥህና በ4 ደቂቃ ውስጥ እዚህ ጋር ሰዓት ላስቀምጥ። በ4 ደቂቃ ትናገራለህ። ከዛ ፍራውን ያወራው ላይ አንቺ ጨምሬ ፍራውን ያወራው ቲንክ 6 ደቂቃ ሲደመር 4 ደቂቃ። እሺ ተማካሄዳለህ። ይቅርታ ቴዳ፣ አሁን ፕሩፍ የሚደረግበት ነገር ላይ ከሆነ ቀላል ነው አይደል? አሁን ባኬን ፎርዝ ከሆነ ለጸብ ነው የሚሆነው እና ሁሉም በኢሞሽን ነው የሚሆነው። ገባ? ስለዚህ የእሱ ዶክመንት አሁን እንዲህ ነው የሚለው በዶክመንት ያደርገዋል። ቴምር በዶክመንት የተገኘው በዶክመንት ስታደርግ ለፍርድ እኮ በጣም ቀላል ነው የሚሆነው። አለበለዚያ ፓርት 90 ብትሄድም አይመለስም ይሄ ነገር ማለት ነው። በዛ መልኩ ብናደርግ እሺ። እኔ እንድታደርግልኝ የምፈልገው ቴዲ እንድታደርግልኝ የምፈልገው ምንድን ነው፣ መጀመሪያ ተሙም ሰምታችሁ ከሆነ እነ ሙሌ ሁን የነበራችሁ ጊዜ የነበረው መጨረሻ ውይይት ትራኩ ከኦክሽን አልተገዛም፣ ብሩ ደግሞ 100,000 ብር ነው የሚል ነበር አይደል? ሁለት ነገር ላይ ነው። ስለዚህ በዚህ ብር ተገዝቶ ተጭበርብሬ በውድ 150,000 ነው የተሸጠልኝ ነው። ትራኩ የተገዛበት ደግሞ ኢንቮይስ አንተ ጋር ስለላኩኝ እሱን ኢንቮይስ ሰው ስለሚያምንህ ማሳየትም ትችላለህ፣ ኬት እንደተገዛ ኦክሽን መሆኑን ማለት ነው። ሌላ ደግሞ የስልክ ከፈለገ ተሙም ይደውል። ሙሌ ቅድም ደውሎ ነበር። ቴሌግራም ላይ ለጥፍላችሁ ምንም ለጥፈው ችግር የለም። ለጥፈው ኢንቮይሱን የቴይለር ማርቲን ኢንቮይስ ለጥፍላችኋለሁ። መግባት ያልቻላችሁ ወይም ትራክ ድራይቨሮች ቴዲ ሀዋሳ የቴሌግራም ቻናል ላይ ሂዱና ያንን ይዛችሁ እናንተ ቼክ አድርጉና ኮመንት በምታደርጉት መንገድ ላይ ታውቃላችሁ፣ ኮመንት አድርጉልኛላችሁ። እኛ ደግሞ እዚህ ክሮስ ቼክ የምናደርገውን እናደርጋለን። እሺ ቀጥሉ። ስለዚህ የነበረው ምንድን ነው? ኦክሽን አልተገዛም ነው። ታይለር ማርቲን ማለት የኦክሽን ነው፣ ኦክሽን ነው ትራኩ ራሱ መሸጫው ሙሉ አሜሪካ ላይ በሁሉም ስቴት ላይ አላቸው፣ ካናዳን ጨምሮ ማለት ነው። አንድ እሱ ከእነሱ ስለመገዛቱ በስልክ አንተ ክሮስ ቼክ ማድረግ ትችላለህ። አንድ ሁለተኛ የትራኩ ፕራይስ ተውሽ፣ የጎማው ምኑ ይቅር፣ ችግር የለውም። እሱ 152,400 ነው የተገዛው ይላል ራሱ ኢንቮይሱ ላይ። እሷ ደግሞ 150 ነው የገዛሁት አለች። ስቲል ስንት ብር ዲስካውንት ያልታያል ማለት ነው? ምንም ሳላተርፍ 2,400 አይደል ተሙ? 2,400 ዲስካውንት ያሳያል ማለት ነው። ስቲል 2,400 ዲስካውንት ተደርጎለት ተው፣ የልፋቱ የመግዛቴ ምናምን ሰርቪስ ማድረጉ ምኑ ይቅር፣ ስቲል ተጭበረበርኩ የምትለው ስቲል ዲስካውንት 2,400 ብር ያሳያል ማለት ነው። 150,000 ከገዛችሁ እሷ፣ እኔ ደግሞ 152,400 ከገዛሁት። ከዚህ እንግዲህ አሁን አስበው፣ እነዚህ እየወሰዱ ያሉት እየተከፈላቸው ነው የሚወስዱት ወደ ሳውዝ ዳኮታ 1 hour 45 ሚኒት ነው ድራይቭ የሚደረገው። ከዚህ ትራኮቹ እየተወሰዱ ወደዛ የሚሄዱት በክፍያ ነው። እሱ አለ። እኔ ነጋዴ ነኝ፣ ላተርፍ ነው ትራክ የምገዛው። ምንም ነገር ስሰራ ለማትረፍ እንጂ ለነፍሴ አይደለም የምሰራው። ለማትረፍ እስከሆነ ድረስ ትራኩ ስንት ነው የተገዛው፣ ምንድን ነው የተገዛው፣ ኢንቮይሱ አለ፣ ቪን ነምበር አላት። የካምፓኒው ደግሞ የታይለር ማርቲን ደግሞ ደውላ ማጣራት ትችላለች። ከኦክሽን ካልተገዛ እና ትራኩ እሷ ባለችው 100,000 ብር ከሆነ $50,000 አሁኑኑ እሰጣታለሁ ብዬ ፕሮሚስ ገብቻለሁ። ያንን ደግሞ ዛሬ ትላንት ስለነበረ ጨረታ ለዛ ነው የመጣሁት። ስለዚህ እነሱ መነጋገር ይችላሉ። እናንተም ክሊር እንዲሆንላችሁ ነው እዚህ ጋር የመጣሁት። ከዛ ውጭ ግን ምንም አይነት ዘለፋ፣ የውሸት እንደዚህ ነው ምናምን፣ ይሄ ስርዓት አልበኝነት ንግግር መስማት አልፈልግም። እዚህ ጋር ምንም አይነት ስርዓት አልበኝነት ንግግር ካለ እኔ ኦልሬዲ ትላንት እናንተን አክብሬ ነው እዚህ ጋር የመጣሁት። እናንተን አክብሬ ዮኒ ሜዛን እንትን ስለ ሌዮኒ ብዬ ፕሮሚስ ገብቼ ነው የመጣሁት። 1 hour 45 ሚኒት ነው ዛሬ ነርተን የመጣ ነው ማለት ነው። ነርተን መተን ወስደን አነጋግረናቸው አሉ። እነሱም እዚህ ጋር ማነጋገር ይቻላል እነሱንም። እንደገና ደግሞ ኮርፖሬት ኦፊሳቸው ደግሞ ዋናዎቹ ያሉት እዛ ነው። እነሱን ደግሞ ደውሎ ማናገር ይቻላል። ይሄ ነው። ስለዚህ ተጭበርብሬ ያለው ገንዘብ አጭበርብሮኛል ይመለስ። እኔ እንደውም ይሄ ሰርቪሱ ምኑ ተሙ እንግዲህ ኦክሽን ላይ ትራክ ስትገዙ ታውቃላችሁ፣ መኪና ስትገዙት ሰርቪስ ይፈልጋል። እንደወሰርክ ወደ ገበያ አታወጣው፣ ይታጠባል፣ ጎማ ይቀየራል፣ ዘይት ይቀየራል፣ ይፈተሻል፣ ምናምን ወጪዎች አሉት። ስለዚህ እነሱም ራሱ ይቅሩ፣ ምን ችግር የለም። እነሱም ሪሲት አላቸው ለትራኩ በቪን ነምበር የወጣለት ከአይ ስቴት ሪሲት አለው። ስለዚህ እንደዚህ አይነት ነገሮች ስላሉ የቱ ጋ ነው የተጭበረበረችው? የቱ ጋ ነው እሷ እኔ 100,000 ብር ገዝቼ እሷ
ኢቭን 100,000 እንኳ ብገዛውና 200,000 ብሸጠው ጥሩ ነበር፣ ባተርፍ ጥሩ ነበር። ለዛ ነው እኔ መጥቼ የዛኔ ተበሳጭቼ ስናገራቸው የነበረው። አትርፌ ቢሆንና እንደዛ ብባል ጥሩ ነበር፣ ግን ምንም ነገር አላተረፍኩም። እሺ ሪሲቱ ላይ እንኳ ባለው ብንሄድ ትርፍ አይታይም። ቀጥል በቃ። እሺ ቴንኪው። ቴሌግራም ላይ አስቀምጬላችኋለሁ። በተለይ የህግ ሰዎች እና በጉዳዩ ላይ ያላችሁ የትራክ ድራይቨሮች እዛ ጋር ሄዳችሁ ኢንቮይሱን ቼክ አድርጉና ከማርቲን ቴይለር እዛ ጋር ቅርበት ያላችሁ ሰዎች ስለምትሆኑ በተለይ የአሜሪካ አካባቢ ያላችሁ ሰዎች ዌብሳይት ላይ ገብታችሁ እዛ በቅርበት የሚሄዳችሁ በተለያዩ መንገዶች እኔ እንደሰማሁት ከሆነ ስልክ ልናገር ይደውሉ የሚፈልጉ ሰዎች ጻፍላቸው። ስልክ እዛ ላይ ስልክ መናገር 1800 እዚህ ጋር ልጻፍላቸው። ኦኬ እዚህ ጋር ልጻፍላቸው 1-800 654 8280 ያ ከዛ ሴልስ ዲፓርትመንት ምናምን ወደ ሌላ ዲፓርትመንት ነው የሚመሯችሁ። እዛ ስደውሉ ወደ ሽያጭ ክፍል ምናምን ነው የሚመሯችሁ። እነሱ ጋር ቪን ነምበሩን እየሰጠ ሰው መጠየቅ ይችላል፣ ማን እንደገዛው መቼ እንደተሸጠ ምናምን ይገባቸዋል። ቴዲ ሀዋሳ ቴሌግራም ቻናል ላይ አስቀምጬላችኋለሁ ኢንቮይሱን። ይሄን ወስዳችሁ እናንተ ክሮስ ቼክ ታደርጋላችሁ። እንደተባለውም ይሄ ኢንቮይስ ይሄ መኪና ምንድን ነው የምታደርጉት? አሁን ክርክራችን 3 ነው። ይሄን ነገር ነው የምናጠራው መስመር ለማስያዝ ሌላ ቦታ የምንሄድበት መንገድ የለም። የመጀመሪያው ትራኩ በተባለበት ዋጋ ነው የተገዛው ወይ? ሁለተኛ ትራኩ እንደተባለውም ኦክሽን ገብቶ ነበር ወይ? ሌላ ካለ ታግዙኛላችሁ። ሌላኛው አንድ የምናጠራው ነገር ምናልባት መሀሪም አለ እዚህ። ይሄ ትራክ ከተገዛ በኋላ ተምር ያቀረበቻቸው ቅሬታዎች አሉ። አንደኛ የተበላሸ ትራክ ነው ይሸጠልኝ ብላለች። ይሄን ትራክ በቅርበት የምታውቁ ሰዎች እናንተ ምስጡ አስተያየት ይኖራል። ሁለተኛ ወቅቱ ተምር ትራኩን የገዛችበት ወቅት ፍራውል የሸጠላት ፕራይስ አለ። አሁን በፍሪ ማርኬት ኢኮኖሚ ወይም ደግሞ በነፃ ማርኬት ገበያ ውስጥ እየኖርክ በ100 ብር ገዝተህ 1000 ብር መሸጥ መብቱ ነው፣ ማንም አይከለክልም። ነገር ግን እኛ እንድንወያይበት ያደረገን ነገር ምንድን ነው? ፍራኦል የተናገረው ንግግር እውነት ነው ወይስ ውሸት ነው? በፍሪ ማርኬት ኢኮኖሚ መሆኑ አይደለም። አንዳንዶቻችሁ ይሄ ያለንበት ሀገር እኮ ፍሪ ማርኬት ኢኮኖሚ ነው ምናምን ትላላችሁ። እሱ ጠፍቶን አይደለም። ነገር ግን እኔ አንድ ሰው አውቆኝ ሄድ ያውቃለሁ ብሎኝ ኦኬ እኔ ስላወቃችሁኝ ብቻ 100 ብር የገዛሁትን ነገር ለእናንተ ስለሆነ ብዬ ነው ብዬ 1000 ብር ብገዛ እና ለሱ ለገዥ ደግሞ የሸጥኩልን ዕቃ እኮ 990 ብር ነው የገዛሁት ብዬ ብናገር ፐብሊክ ሪከርድ የሆነ ነገር ቢኖር ፋይንድ አውት አደረግኩኝ ብሎ ገዢ ቢመጣ እኔ ጥፋተኛ ነኝ ወይም ደግሞ እኔ አታላይ ነኝ ማለት ነው በሌላ አባባል። ከዚህ ይሄ ከፍሪ ማርኬት ኢኮኖሚ ጋር ምንም የሚያገናኘው ነገር የለም። ምን ማለት ነው? ተምር ፍራኦልን ሶሻል ሚዲያ ላይ ስላወቅኩት የተቸገሩ የተለያዩ ሰዎችን ስለሚረዳ ስለማቅ አምኜው ስለ ቢዝነሱ ምንም አላውቅም 167,000 ነው የገዛሁት በነዮኒ እና በሌሎች ጣልቃ ገብነት ርብርብ ተቀንሶላት 152,000 ብር ሸጬላታለሁ። የገዛሁት በዚህ ነበር፣ እንደውም ከስሬ ነው የሸጥኩት ብሏል። ስለዚህ የምናጠራው እነዚህን ነገሮች ነው ማለት ነው። እውነት የተራኩ 150 ኦኬ 150 በቁጥር 1 2 150 እሺ ችግር የለውም። ስለዚህ አሁን እኛ የምናጠራው መስመር ላስይዝ ብዬ ነው የምናጠራው። አሁን ፎከስ የምናደርገው እዚህም እዛም አይደለም የምንረግጠው። የመጀመሪያው የምንጨርሰው ነገር ይሄ ትራክ እንደተባለው ፍራኦል ከኦክሽን ተጫርቶ የገዛው ነው ወይ ወይንስ እዚህ ጋር እንደምናየው የዚህ ትራክ የመጀመሪያ ሻጮች ግሬተር ኦማሃ ሊዚንግ ኤልኤልሲ ከነሱ ላይ ነው የገዛው። እዚህ ጋር ማየው ደረሰኝ አለ፣ ተምር የላከችልኝ ኢንቮይስ አለ። ገዢ ጀፍሮ ይላል፣ ከኦክሽን አይልም። እንግዲህ እኔ የደረሰኝ ነው የምነግራችሁ። እነዚህን መጀመሪያ እናጸዳለን። ሌሎቻችሁም ኮመንት እያደረጋችሁ እየደዋወላችሁ እዛ በቴሌግራም ላይ መታችሁ ጻፉልኝ፣ እንደ ግብዓት እጠቀመዋለሁ። የፍራኦልን ሰምተናል። አሁን የተምርን እንደ መንደርደሪያ እንዲሆን የተምርን እንስማና ከዛ ወደ ታዛቢዎች ወይም ደግሞ ወደ ዳኞች ወደ ጓደኞቻችን እንሄዳለን። እዚህ ጋር ማናችንም ስድብ ካለ ውሸታም፣ ሌባ ምናምን ካለ ጥዬ ነው የምወጣው።
አንደኛ I don't need any like ማንም ሰው ዲስሪስፔክት እንዲያደርገኝ አልፈልግም። ይሄንን ነው የምለው። ችግር የለው እሱ ምንም ነገር አያስፈልገንም። ትልልቅ ሰዎች ነን። እንዴት ማውራት እንዳለብን እናውቃለን። እንዳልኳችሁ ያገናኘን የቢዝነስ ጉዳይ ነው። ማናችንም እዚህ ጋር ሚት ላድርግ፣ ማናችንም ማንንም ዲስሪስፔክት ማድረግ አይጠበቅብንም። ተከባብረን ነው የምናወራው። ስለዚህ ይሄ ንግግር ስድብ ነው አቁሙ ካልን ማቆም ነው ያለባቸው። በተቻለ መጠን የሰከነ ውይይት እናደርጋለን ብዬ ተስፋ አድርጋለሁ። ከዚህ በኋላ እንቋጨዋለን። ምናልባት ቀጠለ ከተባለ ሰዎች ፋይንድ አውት አድርገው ከላኩልን ዌብሳይት ላይ የገቡ ቼክ እያደረጉ መረጃቸውን ከላኩልን ልንቀጥል እንችላለን። በተረፈ ግን ዛሬ ለምን አትደውልም ቴዲ? አሁን ለምን አትደውልም? አሁን እዚህ ለምን አትደውልም? ቆይ አንድ ጊዜ ይሄንን እንጨርሰው መጀመሪያ ማለት የኦክሽኑን ለመጨረስ እኮ እሷ ከማውራቷ በፊት የኦክሽኑን ለመጨረስ እስቲ እንደ ሀሳብ እነተሙም ተናገሩ። ለምን አትደውልም አንተ? እነሱ እያወሩ ሌሎቹ እነ ዩኒ ይደውላሉ። ሌሎችም አሉ፣ እነ ዩኒ ቶሮንቶም አሉ። ስልካቸው ነው እየሰማን ስፒከር ላይ ተደርጎ ደውል። ኦክሽን ላይ መገዛቱን ፈታው ማለት ነው። እሷ ማውራት እኮ አይጠበቅባትም። እዛው አንተ ፈታው ኦክሽን ስለመገዛቱ። ወይ ፍራው ልንትና ራሱን የቻለ አኪያ ለምሳሌ በመደወል ወይ ደግሞ ወይ ሌላ ሰው ኢቨን ማሪ መደወል ይችላል። ማሪ ደውል ከፈለ ማሪ ደውልና ኦኬ ላካሄድ ደውልና ነገሩ ፊክስ ላካሄድ አንደውልም። የተዘጋጀ ሰው እዛ ሊኖር ስለሚችል አንደውልም። በማስረጃ በዶኩሜንት ነው የምንሄደው። ስለዚህ ለእኛም ስለሚጠቅመን ይሄ ዶኩሜንት እያዛል። ችግር ነው። አንደውልም። እኛ መደወል የሚፈልግ ሰው ይደውል። ሌትስ ጎ ኤክሴንስ። እኔ ምን ትምለኝ ሁሉም ነገር ስለተደወለ ስላነሳ አይደለም። ሊያነሱ ይችላሉ፣ ሊመልሱ ይችላሉ። ያ ታማኒ ነው ወይ? ታማኒ የሚያደርገው ኢንቮይሱ አለ። ኢንቮይሱ ቼክ የሚደረግበት መንገድ አለ። ቼክ ይደረግና ይሄ ትክክለኛ ኢንቮይስ ነው ወይ? ምክንያቱም ኦክሽን ያልገባ መኪና ኦክሽን አስገብተው እኮ መሀሪ የምትገርመኝ ምንም እኮ አታመጡም እኮ እናንተ ስላከበርኩ ነው እንጂ ምንም እኮ አታመጡም። አንድ ጊዜ ፍራው ለራሱ የምትፈጥረው ነገር የለም። ምንም አታመጡ ማለት ነው። በክብር አይደል የሚኖረው። በቃ አካሄዱ ነው የተናገረው። አልሰደብ አልዘለፈ። ምንድነው ምንም አታመጡ ማለት እንዴ? በቃ ጀስት ተዋይተን እኮ ልንበታተን ነው። ማናችንም የማንንም ቢል አንሸፍንም እኮ እዚህ ጋር ተከባብረን ለማውራት ነው የመጣ ነው። እስካልዘለፈ ድረስ አንዘላለፍ ፕሊስ። እሺ ታምር፣ የምትናገሪው ንግግር ካለ ለአንቺ 8 ደቂቃ ልስጥሽ። በተቻለ መጠን በጨዋነት አውሪና ወደ ሌሎች ወንድሞች ይሄዳሉ። ኦኬ ቴዲ ቦይ ይኸውልሽ፣ ቴምር ይኸው ስሜታዊ እንዳትሆኝ ነገር እናታበላሽ። ኦኬ ስነ ስርዓት አድርገሽ አውሪ። ሚዩት ነሽ። አሁን ትሰሚያለሽ? ኦኬ እኔ ስሜታዊ ያልሆንም። አንደኛ ህዝቡም አንተም ቴዲ እንድጠይቁልኝ የምፈልገው የመጀመሪያ ዶክሜንት የሰጠኛል ቴዲ ለአንተ የላኩልክ እዛ ዶክሜንት ላይ ኦነር ማን ነው የሚለው እሱን አሁን አንተ ንገርልኝ ለህዝቡ። ለእኔ እሱ የሚለው አሁን ማርቴን ነው የሚለው አይደለም። ሰጠኝ ዶክሜንት ላይ ለእኔ ገዛው ብሎ ሰጠኝ ዶክሜንት ላይ እንደዛ አይደለም የሚለው ኦነሩ ሌላ ነው። ቴዲ አንዴ ስሙን ንገራቸው። እኔ በዶክሜንት ነው በወሬ ምናምን አይደለም። በዶክሜንት እሱን አንብብላቸው ማለት እሱ ባወራው እኔም ደግሞ መረጃ እጄ ላይ የተሰጠኝ በሰዓቱ ሲሸጥልኝ የሰጠኝ መረጃ ስላለ እኔ ለቴዲ ስለላኩለት እዛ ጋር መጭበርበር የተጀመረው እዛም ጋር ነው። ያ ዶክሜንት የገዛውበት ካምፓኒ ታይትል ብሎ የሰጠኝ ሌላ ካምፓኒ ነው። ይሄ ማርቴን ትሬር የሚባለው አይደለም፣ ሌላ ነው። ገባህ? አንድ እሱ ሲቀጥል ትራኩን ለጓደኛው ለማን ነው ስራፌል የሚባለው እሱ ጋር አንድ ቢልዲንግ ላይ ለሚኖሩት ልጅ በ130,000 እንደገዛው ነግሮት ባንክ ሄደው ባንክ ላይ ልጁ ዲፖዚት የሚያደርገው ብር ላይ አንሶበት በዛ የተነሳ ተጣልተው ነው የተለያዩት። ባንክ ራሱ አስይዞ ነበር የገዛው ትራኩን። እሱ አንድ አለ። ሲቀጥል ደግሞ ሌላ ነገር ምንድን ነው 150,000 እኔ ሪሲት አለኝ። 150,000 መጀመሪያ ሊሸጥልኝ የነበረው 167,500 ምናምን ዶላር ነበር ገዛው ብሎ እዚህ ቤት ራሱ ሲናገር ሰምተሃል ቴዲ። አሁን 152,000 ይላል። በፊት ግን ሲል የነበረው አንተ ቤት ራሱ 167,500 ነው። ለእሷ 19,000 ዶላር ከስሬ ነው የሸጥኩላት ብሎ ተናግሯል። ሰው ያ አይደለም እሱ አንድ ራሱ ውሸት እንደሆነ ሲቀጥል ደግሞ ሌላ ምንድን ነው አሁን እዚህ ስልክ ቁጥር ሰጥቷል ደውሉ ምናምን ይላል።
እሱ ስልክ ቁጥር ላይ ብትደውል አንደኛ ይሄ ትልቅ ካምፓኒ ነው። ማርቲን የሚባለው ካምፓኒ በጣም ትልቅ አሜሪካን ሀገር የተለያዩ ስቴቶች ላይ ትልልቅ እንትን ያለው ካምፓኒ ነው። ይሄ ካምፓኒ ዳይሬክት ፎን ኮል ስትደውል ቀጥታ የራሱ ማስታወቂያ ይኖረዋል። እዚህ ጋር ዝም ብሎ ነው የሚጠራው። የማይነሳ የሆነ ካምፓኒ ስልክ ቁጥር ነው የሰጠን ብዬ ነው የማስበው። አሁን እዚህ ጋር ህዝቡን ለማሳመን የተጠቀመበት ሲስተም ነው። አንደኛ እዚህ ህዝቡን በቃ ቴምር እኔ እንደዚህ ጎማ 10 ጎማ ቀይሬላት አስዌር እኔ አልዋሽም፣ እናቴን የምወዳትን ኢንሳኝ የበሰበሰ ጎማ እላው ላይ ያለ ሰጥቶኝ በ3 ወሩ ነው ጎማ የቀየርኩት። እኔ በ3 ወሩ ሁሉንም ጎማ ቀይሬያለሁ ወደ $7000 አውጥቼ። ያን ሁሉ ሂሳብ ያን ሁሉ ኪሳራ እኮ ሳላነሳ እኮ ነው እኔ የከሰርኩትማ። ኦልሞስት ለትራኩ ማለት ነው ወደ $200,000 ነው እኔ እኮ ያወጣሁት። ላይክ ከ30,000 በላይ ለሰርቪስ በየጊዜው በየቦታው እየቆመብኝ አንድ ጊዜ የሆነ ካምፓኒ እዚህ ልጁ እንደውም እየሰማኝ ሊሆን ይችላል 6,000 የሆነ ጫካ ውስጥ ቆሞብኝ፣ በጣም ሩቅ ቦታ ጫካ ስለሆነ በረሃ ስለሆነ $6,000 ከፍዬ ተውድ አስደርጋለሁ። በገዛሁት በ3 ወሩ የላኩልክ የተለያዩ ላይቶች አሉ፣ አሳይቻለሁ፣ ልኬልሃለሁ በውስጥ ላንተ። እንደዚህ አይነት ላይቶች ነበር የሚያበራው ትራኩ። በጣም ችግር ያለበት ትራክ ሳላስፈትሽ ነው የገዛሁት። አሁን ህዝቡ እንዳቅም የምፈልገው እሱ አሁን እየተከራከረ ያለው ቴምር እንደ ገዥ መታ ገዛችኝ ነው የሚለው። እንደ ገዥ ከገዛሁት ትራኩን አስፈትሼ ትራኩን ነድቼ ይሄዳል አይሄድምን፣ ሞተሩ ይሰራል አይሰራምን አይቼ ነበር መግዛት የነበረብኝ። አይደለም እንደቆመ የማይሄድ ሞተሩ የተነቀለ ትራክም ቢሆን አምኜው በዚህ ዋጋ ነው የገዛሁት። $10,000 ቀንስልሻለሁ ሲለኝ ራሱ ተወው አትቀንስልኝ፣ እኔ ትራኩን ማኔጅ አደርግልሻለሁ ስላለኝ ነው የገዛሁት። ከመጀመሪያው ኢትዮጵያ ልሄድ ነው ስለው ችግር የለውም እኔ ትምህርት ቤት ስላለኝ ለ2 ድራይቨሮች 24 አወር ራን እንዲሆንልሽ ሽፍት ድራይቨር እሰጥልሻለሁ፣ በወር $30,000 ታገኛለሽ። እኔ እንደነዚህ አይነት ጠንካራ ሴቶች እንደውም ማበረታታት ደስ ይለኛል። ኤኒ ታይም በፈለግሽ ሰዓት ደውይልኝ፣ አግዝሻለሁ። ትራኩንም ከኔ ትወስጃለሽ። አዲስ ጥሬ የሆነ ትራክ አለኝ ደንወሬ ብሎ ነው የሸጠልኝ። ኢትዮጵያ ከሄድኩ በኋላ ግን 5 ወር ራሱ ትራኩን እያሰራ 5 ወር ራሱን አሁን የምጠይቀው የ5 ወር ትራኩን የሰራበትን ብር ራሱ እንዲሰጠኝ ይፈልጋለሁ። ኖቬምበር ላይ ነው ያስረከበኝ። እኔ የከፈልኩት ጁላይ ነው። እንትኑን ማየት ትችላላችሁ። መኪና ያስረከበብኝን ቀን ኖቬምበር ማለት ከ5 ወር በኋላ 5 ወር ማለት ነው። ከጁላይ ጀምረክ ስትቆጥር ስልኩን አጥፍቶ ጠፍቶ በመሀል ትራኩን ሊሸጥ እያስማማ በ5 ወሩ ኖቬምበር ላይ ነው የሰጠኝ። በመሀል ትራኩን እያሰራው ነበር። 5 ወር ትራኩ የሰራበትንም እንዲሰጠኝ ይፈልጋለሁ። እኔ አይደለም ኖቬምበር ማን ነው ጁላይ አይደለም የሸጥኩላት ካለ ኦልሬዲ 107,000 ቼክ የጻፍኩለትና በአካውንቱ ያስተላለፍኩለት መረጃ አለኝ። አሁን የማይመስል ነገር ይሄን ያክል ጎማ ቀይሬላት ልክ ንጹህ ጥሩ ሰው ምናምን ለእኔ ፌቨር እንደሰራልኝ እያደረገ ህዝቡን ብሬንዋሽ እያደረገው ነው። እኔ ያለ ምንም ጥሩ ሰው ከሆነ የፍራኦል ኢቴቻን ስም ላጠፋ አልመጣም። በምንም ተአምር ሰዎችን በውሸት መክሰስ አልፈልግም። ነፍሴ ትጸየፋለች እንደዚህ በውሸት ሰዎችን መክሰስ፣ የሰው ስም ማጥፋት። ጥሩ ባለውለታዬ ከሆነ አመስግኘው ነው መዞር ማለት የምፈልገው። እንደው በደሉ ትንሽ እንኳ ቢሆን ትቼ ሄድ ነበር። በደሉ ትልቅ ነው ለእኔ በህይወቴ። እኔ ብዙ ነገሮችን ምዝረ ብሎኛለሁ። እኔ የስራ ሞራሌን ራሱ ገሎታል ፍራኦል ኢቴቻ። አሁን እኔ ስራ የመስራት ራሱ ፍላጎት የለኝም። አመናችሁም አላመናችሁም እኔ 18-20 ሰዓት የምሰራ ልጅ አሁን ከቤት ወጥቼ ስራ መስራት ራሱ አስጠልቶኛል። ሞራሌም ጭምር ነው የተጎዳው። 8 ዓመት ለፍተክ የሆነ ስራ ሰራለሁ ብለክ እንደ ሴት የ8 ዓመት ፕላንክ አፈር ደሜ ሲበላ ሞራልክ የሚነካ ለዚህ ነው እንደ የለፋሁት ምናምን ሁሉ ብለክ ለካ መሀል ላይ የሚያቋርጥ ነገር አለ። መሀል ላይ መሰናክሎች አሉ። ሰው ተስፋ ሁሉ አስቆርጦኛል ፍራኦል ኢቴቻ። እንደ ሴት ብዙ ነገር ህይወቴን አበላሽቷል። እንደ ሴት ስራ ራሱ ሆነ የመስራት ፍላጎት የለም። አንደኛ በትራኩ አክሲደንት ደረሰብኝ፣ ተሳቀቅኩ። በቃ ወደ ትራክ ቢዝነስ ራሱ አሁን ደውለው እኔ ትራክ እንስጥ ሲሉኝ እባካችሁ ተውኝ ነው የምላቸው። በቃ ብትገሉኝ ነው የሚሻለው ለትራክ ድራይቨር ሁኝ ከምትሉኝ ነው የምለው። በዚህ ይሄን ያክል እኔ ሞራሌ ሁሉ አፈር ደሜ እንዲበላ ጎርቶኛል። ስለዚህ አንተ የምትለው ትራኩ ቴዲ፣ እኔ በእናት ከአምላክ ሴት እናት አለችክ። ይሄንን አሁን ራሱ የመጣውን ርሲት እስከ ጥግ ድረስ ሄደህ እንድትረዳኝ ነው የምፈልገው እንደ አንድ ኢትዮጵያዊ ሴት እህት። ይሄ ድራማ አለበት። እስከ ዛሬ ለምን ቆየ? ምን እየሰራ ነው? ህግ ስለያዘው አለ። አሁንም ህግ ይዞታል። ለምን አመጣው?
መሀል ላይም እየተሰራች የነበረች ድራማ አለች። ስም ለማጽዳት ነው የተመጣው እዚህ ጋር። በምንም ተአምር የኔ እውነት ተሸፍኖ ይሄ ሁሉ ህዝብ ኢትዮጵያኖች ተሸውደው ህዝብ የሚጠራ ስም የለም። በቃ እኔ ላይ ድራማ ሰርተሃል። ትራኩን የገዛህበት በጣም በችፕ ነው። አሁን ደግሞ እዚህ መተክ ሌላ ድራማ ተደብቀ ከቆየ በኋላ እንደገና እንደዚህ ስልክ ደውሉ ምናምን። የሚደወል ስልክ የለም፣ ቢደወልም አይሰራም። እኔ እንደተናገረ ደውያለሁ፣ ይጠራል፣ የሚያነሳው ሰው የለም። ሲጀመር የራሱን የቻለ ማስታወቂያ ይኖረዋል። እንደዚህ ትልቅ ካምፓኒ ይሄ ዳይሬክት ነው፣ ቀጥታ እንደ ኖርማል እንደኔ ፐርሰናል ስልክ ይጠራል። የራሳቸው ማስታወቂያ ቅድሚያ ያስገብተው ነው ከስተመር ሰርቪስ ላይ ሆልድ አድርገው ምናምን ነው ቀጥታ ወደዛ የሚያስተላልፍ። ይሄ የለም፣ ቀጥታ ነው የሚጠራው። እስከ መጨረሻው እንድትይዙልኝ እፈልጋለሁ። እልክ እዚህ ቤት ገብቶ አንድ ጂኒ የሚባል ሰውዬ የታርጋ እሱ ነው የከፈለው ብሏል። ብሉ ናይል ካምፓኒ ነው የታርጋ ራሱ ራሴ ከፍዬ እሱ እንደከፈለ አድርጎ እዚህ ቤት መጥቶ ዋሽቶ ሄዷል። 147,000 ነው የገዛው ብሏል። እሱም ውሸት ነው። ተደዋውለን ተነጋግረናል ከሰውየው ጋር። መተክ ይሄን ነገር ማጽዳት አለብክ። እዛ ጋር ገብተክ ለ10,000 ሰው ዋሽተሃል። ያንን እናንተ ወስዳችሁ ለሱ እንደከፈለው አድርገህ ከኔ ኪስ ወስዳችሁ እሱ እንደከፈለው አድርገህ መተክ አውርተሃል ብያለሁ። ይሄ የሚባለው ነገር በሙሉ እዚህ ጋር ለእኔ ማለት ነው አንድ እውነት የለውም፣ ሁሉም ውሸት ነው። አሁንም እዚህ ጋር ሌላ 100 ትራክ 10 ትራኮች ምናምን እየተባለ ስለ ራስ መወራት አያስፈልግም። እና ቴዲ መጨረሻ ላይ እኔ የምነግርህ እባክህ እስከ መጨረሻው ይሄን ሪሲት ራሱ እንዲታጣሩልኝ ይፈልጋሉ። እኔ ይሄንን ካምፓኒ በአንተ ፊት ነው እሱ የተናገረው ሪከርድ አለ። ካምፓኒው እንደዚህ አይነት ፌክ በሰራተኞች ውስጥ ለውስጥ የሚሰሩ ሊኖሮች ይችላሉ፣ በብር በምናምን እስከ ጥግ ድረስ ሄድበታለሁ። እውነቱ እንዲወጣ እንድታግዙኝ ይፈልጋሉ። ዛሬ መጨረሻ ቀን መሆን የለበትም። ሪሲቱ መጣራት አለበት። ይሄን ነው። ቴንክ ዩ። ኦኬ ክብራትና ክብራን፣ ሪካፕ የተባለ አፕሊኬሽን ላይ አንዴ ኦንላይን ላይ ገብቼ ሪካፕ የተባለ አፕሊኬሽን ላይ ኢንቮይሱን አስገብቼ ቼክ ለማድረግ ሞክሬያለሁ። ሰመሪ ሰጥተውኛል። ይሄ ፋይናል እንትን አይደለም። እናንተም በየራሳችሁ የራሳችሁን ጥረት አድርጉ። እኔ ያገኘሁትን ልንገራችሁ። the invoice from Taylor and Martin Inc. is generally well structured ይላል, with most mandatory information, however full compliance with the VAT regulation, የቫት ሬጉሌሽኑ or input tax deduction critical missing elements አለ ይላል, especially related to the recipient's address እንዲሁም ደግሞ የሰፕላየር ቫት አይዲ በተወሰነ መንገድ ሚሲንግ ኢለመንት አለው፣ የተሟላ አይደለም ይላል። ይሄን ያገኘሁት ፋይንዲንግ። እናንተ ደግሞ በበኩላችሁ የራሳችሁን ጥረት ታደርጋላችሁ። ይሄ ማለት እንትኑ ኢንቮይሱ ትክክል ነው ትክክል አይደለም የሚል ነገር እንትን ለማለት ሳይሆን እኔ የደረስኩበትን ነው። እንቀጥላለን ማለት ነው። እሺ ይሄን ካልኩኝ በኋላ ሌሎቻችሁ በምትሄዱበት አንተ ባገኘው ኢንፎርሜሽኑ ትክክል እንዳልሆነ እየተናገረ ነው ማለት ነው። ምልሽ እንትኑ ዌል ስትራክቸርድ ነው ይላል። ሚሲንግ ኤሌመንቶች አሉ። ስለዚህ የተቀባይ የሻጭ እነዚህ ቫት አድራሻ የተለያዩ ነገሮች ሚሲንግ ኤሌመንቶች እንዳሉት ይናገራል። ስለዚህ ክብራትና ክብራን ቴሌግራም ላይ ጽፌላችኋለሁ። ምንድነው የምታደርጉት? ቀላሉ ነገር ሪካፕ ብላችሁ ጽፉና ይህን ኢንቮይስ ቼክ ታደርጋላችሁ። እሺ ተሟከይ የቴለር እና ማርቲን ለምሳሌ እኔ ትሬለር ገዝቻለሁ እዚኛ አካባቢ ያለው። ቴለር እና ማርቲን ስትገዛ በሴለር እና ባየር ለምሳሌ ሴለር የካምፓኒው ስም ይኖራል፣ ባየር ደግሞ የአንተ ስም ይኖራል። መጀመሪያ ኦንላይን ስለሆነ ክፍያ ምንም ሄደ በአካል የምትከፍለው ነገር ስለሌለ ማለት ነው። ኦክሽን ላይ ኦክሽን መጀመሪያ ሲስተሙ ራሱ እንዳው ስትጫረት የሆነ ዲፖዚት ታደርጋለህ፣ ስታሸንፍ ከዛ በኋላ ደሬስቱን ከፍለ ትወስዳለህ ማለት ነው። በሆነ ቀን ይሰጣል። ስለዚህ ባየር ይላል እና ሴለር አለ። ሴለር ካምፓኒው ቴለር ኤንድ ማርቲን ማለት ነው። ከታች ደግሞ ሻጩ አለ። ለምሳሌ እኔ ያንን ይዤ እኔ ትሬለር ገዝቼ ለአንተ ብሸጥልህ ከዛ እኔ ነኝ የምሆነው ባየር። ገብቶሃል? ባየር እኔ እሆናለሁ፣ ገዢ የሆነ አካል ይሆናል ማለት እንደዛ ነው። እኔ ቴለር ስለገዛው ያንን አውቀዋለሁ ማለት ነው። ሚዩት ነው ቴዲ። አንተ ስትገዛ ምናልባት ከቴለር ማርቲን ትራክ የመግዛት ልምዱ ያላችሁ ሰዎች ልታግዙን ትችላላችሁ። እሺ አንተ ስትገዛ ከማርቲን ቴለር ወይ የገዙ ሰዎችን አይተህ ከሆነ አሁን እዚህ ላይ ምንድን ነው የሚለው አይተዋል ብዬ አስባለሁ። አይተዋል አይደል? ትሉ ስላየኸው፣ ስለዚህ አላየኸው? አላየሁትም። የኔን ኤክስፔሪንስ ነው የነገርኩህ። እሺ ቴሌግራም ላይ ፖስት ያደረኩትን ኢንቮይስ ከአንተ ጋር አስተያየውና የሆነ ሚሲንግ ኤሌመንቶች ካሉ ትነግረናለን።
ያለው እዚህ ላይ ነው። ቴዲ ሐዋሳ የቴሌግራም ቻናል ላይ ገባና እዛ ላይ ቼክ አድርገው። ቴዲ ስራ ስላለኝ እድል ከሰጠኸኝ ትንሽ ተናገር ልውጣ። እሺ እንደዚህ ይላል። በመስመር ለማስያዝ ያህል አሁን ፍራውልን ሰምተናል፣ ተምረን ሰምተናል። የራሳችሁን መላምት እየሰጣችሁ ትቀመጣላችሁ። አሁን ደግሞ ከታዛቢዎች እንሰማለን። ከመሀሪ ጀምራለሁ። ከመሀሪ ቀጥሎ ወደ አብዲስ አመጣለሁ። ከዛ ተሙ የሚናገረው እንሰማለን። ከዛ ዮኒ ማኛን እንሰማለን። ከዛ ሙሌን እንሰማለን። ከዛ ዮኒን እንሰማለን። ከቤቱ የሰማነውን ደግሞ ሰምታችሁ ከዛ ፍራውል ይቀጥላል። ከፍራውል ቀጥሎ ደግሞ ቴምር ትሄጃለሽ። እንዳይጠፋብሽ አንቺ እየሰማሽ ኖት ያዥ። ሁለታችሁ ኖት ያዙ ለማስታወስ እንዲረዳቸው። በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይላል የሀገር ሰው ሲተርት። እሺ መሀሪያችን ወደ አንተ ልምጣ ወንድሜ። ቴንክ ዩ ኤቭሪባዲ ላይቭ ታችን ያላችሁ ሰዎች ሰላም ሰላም ብያለሁ። ኤኒዌይ ወደ ጉዳይ ስንቀጥል ምን አለ መሰለህ፣ አንድ ያስጠልቀኝ ቴዲ ኦኬ፣ አንድ ያስጠልቀኝ አንድ ጊዜ እኔ ጋር እንትን ያሉ ሚሲንግ ኤሌመንቶች ምንድን ናቸው ካላችሁ፣ ኔም ኤንድ አድሬስ ኦፍ ሰፕላየር አለ፣ ቲክ ማርክ ነው። ኔም ኤንድ አድሬስ ኦፍ ሪሲፒያንትስ ኤክስ ነው፣ የለም ሚሲንግ ነው። ቫት አይዲ ኤክስ ነው። ዴት ኦፍ ኢሹ ቲክ ነው፣ ራይት ነው። ኢንቮይስ ነምበር ትክክል ነው። ታይፕ ኤንድ ኳንቲቲ ኦፍ ሰርቪስስ እሱ አለ ይላል። ፕራይስ ኢንክሉዲንግ ቫት ይላል፣ ኤክስ ነው፣ ሚሲንግ ነው። ፔይመንት ይላል፣ ታርሟል። ስለዚህ ሚሲንግ የሆኑ ውስጥ ናቸው። 1 2 3 እሺ እንዲህ እያልን እንቀጥላለን። እሺ መሀሪያችን ወደ አንተ ልምጣ። ያ ቴንክ ዩ። ይኸውልህ እኛ መጀመሪያ ምንም ነገር ልናመጣ አይደለም የመጣ ነው። እዚህ ጉዳዩም የኛ ጉዳይ አይደለም። ያው የህዝብ ተሳትፎ ያስፈልጋል ስለተባለ የመጣ ነው እንጂ አንዱ ላይ የምናመጣው ነገር የለም። እኔ የራሴ ጉዳይ በሆን ኖሮ ምን እንደማመጣ ማንም ሰው ያውቃል። ችግር የለውም። ግን ምንም አላመጣም። አሁንም ይህን ጉዳይ ቶ አያገባም ካላችሁኝ አንጉ አውት። ግን የህዝብ ተሳትፎ ያስፈልጋል ወይ ደግሞ እዚህ ቢዝነስ ያላችሁ ሰዎች እንደዚህ አይነት ተፈጥሯል እና ምን ያህል ሪያሊቲ አለው ስለተባለ የመጣ ነው። ባይዘው ምንም ላመጣ ነገር አይደለም። ይሄ የራሴ ጉዳይ ስላልሆነ ምንም አላመጣም። የራሴ ላይ የሚደርስ ነገር ካለ ግን አኖ የመጨረሻ የጨረስኩ ወንድ ነኝ ማለት ማመጣው ብዙ ነገር አለ። ግን ቴዲ እኛ አይደለንም ያልነው። ይሄ ትራክ ከኦክሽን አልተገዛም። እኛ አይደለም ያለነው። ይሄ የፌዴራል መንግስት ኦፊስ ነው ያለው። እኛ አይደለም ያለ ነው። በዚህ የፌዴራል ኦፊስ እንዳለ የትራኩ ባክግራውንድ ቼክ ሲደረግ ይሄ ነው ኦክሽን ባክግራውንድ የለውም ትራኩ ብሎ የነገረን። ይሄ ማንም ሰው የያዘው። ስለዚህ አሁን የምናገናኛቸው አሪፍ ነገሩ ይሄ የፌዴራል ኦፊስ እና ይሄ ማርቲን የሚባለው የመጣው ኢንቮይስ ኦኬ፣ ይሄው እናንተ እንዲህ ብላችኋል። ይሄ ደግሞ እንዴት ነው? የትኛው ነው ውሸት? እናንተ ናችሁ መንግስት ናችሁ ውሸት ወይ ኦክሽኑ ውሸት ብለን እናያይዘዋለን። እኛ አይደለም ያልነው፣ በቃል አይደለም። ይሄ ካምፓኒ ነው ያለው። ይሄ ባክግራውንድ ቼክ አፕ ሲደረግ በፌዴራል የትራኩን ባክግራውንድ ያወጣው ይሄ ኦፊስ ነው። ስለዚህ ማንም ሰው ቼክ ማድረግ ይችላል። ኦኬ፣ ሲቀጥል ቴዲ ወደሚቀጥለው ልሂድ። የሚቀጥለው ላይ በጣም የሚገርም ነገር ምን ታይቷል? እቺ ነች አይደለ? ኦኬ፣ እቺ ትቆይልኝና ወደዚህኛው ሙሉ አልሄድ። ኦኬ፣ ይሄ ነው ኢንቮይሱ የመጣው አይደል ቴዲ? ይሄ ነው አይደል ኢንቮይሱ የመጣው? ሚዩት ነው ያለው ቴዲ። ይሄ ትክክል፣ የስ ትክክል፣ እሱ ነው። ኦኬ፣ ይሄ ኢንቮይስ ከመጣ ያዝልኝ። ይሄ ኢንቮይስ ከመጣ እዚህ ጋር እንሂድ፣ እዚህ ጋር እንሂድ። ይሄ ኢንቮይስ ከመጣ ልክ ከቴለር እንትን የሚል ያለው በተቃራኒ ሳይድ ይኸው ምን መሰለህ፣ ይሄ መኪና በምንድን ነው የተገዛው? ምን መሰለህ፣ ቼክ የተጻፈ በቼክ ትራንዛክሽን እንደተደረገ የለም፣ ኤምቲ ነው። ካሽ ኤምቲ ነው። ዋየር ኤምቲ ነው። በምንድን ነው የተገዛው ይሄ ትራክ? ይኸውልህ በቼክ ከተከፈለ አያሳይም፣ መጻፍ ነበረበት። በካሽ ከተከፈለ መጻፍ ነበረበት፣ አያሳይም። በዋየር ከተደረገ መጻፍ ነበረበት፣ አያሳይም። ኢቭን አልኩ እኮ ትራንዛክሽን የተደረገበትን ኢንቮይስ ነምበር መስጠት ነበረበት። በምንድን ነው የተከፈለው ይሄ ትራክ? በምን? በካሽ ነው? በዋየር ነው? በካሽ ነው? መጻፍ ነበረበት። ይኸውልህ እዚያ ተጻፈ። ስለዚህ ይሄ ትራክ በምንድን ነው የተገዛው? ይሄ እንዲጣራልኝ ይፈልጋሉ። ኤኒዌይ ዶኩሜንቱ ስለተያዘ ችግር የለውም። ኦኬ፣ ሲቀጥል
ሲቀጥል እዚህ ጋር ቆይ ሲቀጥል ይኸውልህ ሲቀጥል ታች ውረድ ቴዲ ታች ባየር የሚለው ጋር ባየር የመጨረሻው አይታል ባየር ክፍት ቦታ ላይ ማን እንደገዛው ፊርማም የለውም ስምም የለውም። የመጨረሻው ሽቱ ላይ የመጨረሻ ላስት ባርሙ ላይ ወርዳችሁ ይውላችሁ። ቆይ ለአድማጭ ተመልካቾች ግልጽ እንዲሆን ከማርቲን ቴለር የሚወጡ ኢንቮይሶች አሁን አንተ የምትላቸውን ያካትቱ ነበር? ኦኬ እሱ እንደሚያካትት ፊቸር ምናምን ይኖራቸዋል። ጀስት ለአድማጭ ተመልካቾች ግልጽ ለማድረግ ነው። ይኸውልህ አንድ ነገር አለ። በምን እንደከፈልከው ኦልሬዲ መጻፍ አለበት። በካሽ ነው የከፈልከው፣ ዋየር ነው ያደረግከው ወይስ ቼክ ነው የጻፍክላቸው? መጻፍ አለበት። ቼክ ቁጥር ራሱ በዛ ላይ መቀመጥ ነበረበት። ምን ያህል ገንዘብ እንደተከፈለና ቼክ ቁጥር ምን ያህል እንደከፈልክ መጻፍ ነበረበት። የለም ቼክ የለም፣ ዋየር የለም፣ ካሽ የለም። ከዛ ታች ውረድ። ታች ደግሞ ስትገዛው ያንተ ስም መጻፍ አለበት። የገዢ ስም ባየር የሚለው ላይ ኢዝ ኤምቲ ያለው ይሄ ኢንቮይስ ሲመጣ በካምፓኒው ስም ይግዛው በግለሰብ ስም ይግዛው መጻፍ ነበረበት። አሁን እኔ ደውዬ ነበረ። ዋጋው ስለ ትራኩ አላወራም። ትናንትና አንድ ካስኬዳ ቀይ ካስኬዳ ገዝተሃል ለምልክት እንዲሆን እንደነገረኝ ሰውየው። ትናንትና አንድ ካስኬዳ ቀይ ካስኬዳ ገዝተሃል ነግሮኛል። ግን ይሄ ኢንቮይስ የመጣው አሁንም ዲፕ ኢንቨስቲጌሽን ያስፈልገዋል። ምልህ ይሄ ትራክ የተገዛው በቼክ ነው፣ በዋየር ነው፣ በካሽ ነው። ላይ መጀመሪያ አልተመዘገበም። ሁለተኛ ሲቀጥል ደግሞ የባየሩ ስም ታች ላይ ሁላችሁም ይሁ በተለይ ትራክ ኤክስፔሪንስ ያላችሁ በትንሽ መኪና ብትገዛም ነው የምልህ ኦክሽን ስትገዛ የባየር ስም ከታች መጻፍ ነበረበት። ቀኑ፣ ዴቱና ዓመተ ምሕረቱ በካምፓኒ ስም ከሆነ የካምፓኒው ስም፣ የግለሰብ ስም ከሆነ የግለሰብ ስም መጻፍ ነበረበት። ኦኬ ለዚህኛው ማረጋገጫ አንድ እንትን ይሄ ኦክሽን የተገዛ ነው። ይኸውልህ ይሄ ቴዲ ኦክሽን አውቄ እሱ ምን አጠፋሁትኝ አይታል። ቶታል አማውንት ይላል። ይኸውልህ ኢንቮይስ ነምበር ይልሃል። ኢንቮይስ ነምበር አለው። ይሄ ስንት እንደተከፈለ 29620 እንደተከፈለ ይኸውልህ ቶታል አማውንት ብሎ ተቀምጧል። ኢንቮይስ የተደረገበት ለዚህ ትራክ ኢንቮይስ የተደረገበት ነምበሩ ተቀምጧል። የተከፈለበት ኢንቮይስ አይታል ተቀምጧል። ይሄ ባክስ ትራክ እኛ የገዛንበት ነው ከኦክሽን ላይ ማለት ነው። ስለዚህ ትራክ ግዛ፣ ባክስ ትራክ ግዛ፣ ትሬለር ግዛ፣ የኢንቮይስ ያደረክበት ነምበር ከነ ገንዘብ ዝርዝሩ እንዲያርጉ ነው የሚያስቀምጡልህ። ምን ያህል ከፈልክ ነምበሩ ራሱ አለ። አሁን ይሄን ደውለህ ብጠይቃቸው ኢንቮይስ ነምበር ይሄን ቼክ አድርጉልኝ ብትላቸው ስንት እንደከፈልክ ሳትነግራቸው ይነግሩሃል። ቢኮዝ ኢንቮይስ ነምበር አለው የተከፈለበት። ስለዚህ ይሄ ነው የሌለው። አይ በዚህ ነገር አያገባችሁም ውጡ። በነገራችን ማናችሁም እንደዚህ አይነት ነገር ሆድ ብሳችሁ እንዳትወጡ አንድ ነገር መጥበቆ የተመጣለሁ። ማናችሁም ሆድ ብሷችሁ የምትወጡት ነገር አይደለም። ይሄ ያለውን ነገር በሰላማዊ መንገድ ለመፍታት ነው። ኢንቮይስ ነምበር ላልከው ኢንቮይስ ነምበር አለ እዚህ ላይ አይቻለሁ። ሚሲንግ የሆኑ ሌሎች ናቸው። ኢንቮይስ አለ። ከዛ ጋር ግን እኔ አሁን ሌላ አንድ ፋይንድ ያደረኩት ነገር ምንድን ነው? ይሄ ምን ይላል መሰላችሁ? እዛው ኢንቮይሱ ላይ ባየር ኢዝ ሪስፖንሲብል ቱ ኢንሹር ዛት ኦል ሞተር ቬሂክልስ ፐርቼዝድ ዊዝ ኢሚሽን አር ሪስቶርድ ኢን ኮምፕሊያንስ ዊዝ ኦል ስቴት ኤንድ ፌዴራል ኢሚሽን ለውሲል እና መጨረሻ ላይ ይላል ፔመንት ኢዝ ዱ ኦን ዘ ዴይ ኦፍ ሴል ይላል። ቀሪ ብሩ ጠቅላላ ገንዘቡን ከፍለ ስትጨርስ ነው ይሄ ቫሊድ የሚሆነው ማለት ነው። በሌላ አባባል ፔመንት ኢዝ ዱ ኦን ዘ ዴይ ኦፍ ሴል ኢፍ ኖት ፔይድ ኢን ፉል ዊዝን 14 ዴይስ ኢት ዊል ቢ ኮንሲደርድ ኢኩፕመንት ኤንድ ባየር ዲፖዚት ሉዝ ያደርጋል። ዲፖዚት ያደረገው ሉዝ ያደርጋል። ስለዚህ ሙሉ ገንዘብ ሳይከፈል የወጣ ኢንቮይስ ነው ማለት ነው። እሱን እኮ ነው የምልህ። ኢቭን ዳውን ፔመንት ብታስቀምጥበትም 40 ሺህ ብር 50 ሺህ ብርም አልኩህ እኮ በቼክ ከከፈልካቸው ቼክ ይላል፣ ካሽ ከሆነ ካሽ ይላል፣ ዋየር ከሆነ ዋየር ብሎ አማውንቱን ማስቀመጥ ነበረበት። የታለ እዚህ ላይ እኮ በሶስቱ መክፈል የምትችልባቸው ነገሮች ኤምቲ ነው ያሉት። አሁን ቴዳ አንዴ ቆይ የኔን እንትን አድርገው በትልቁ አድርገው እና እኔ የገዛሁበትን እንደገዛ ከሱ ቤዝድ ኦን ዳት የእሱን ማየት እንችላለን። አሁን እዚህ ጋር ካየሁ ማህሪ ጨርሷል። እንትኑ ፍሎው መጠበቅ ስላለብን ማህሪ ጨርሳል።
ወይስ ችግር የለውም? ኦኬ ተሙ ያወራ ነው ወደ አንተ እመጣለሁ። እሺ ተሙ ምንድን ነው? እሺ አሁን እዛ ጋር ይኸውልህ ከላይ እንደምታየው ኢንፎርሜሽን አለ። ለምሳሌ ቢል ነምበሩ አለ አይደል? 625994 ይላል። ከዛ እኔ ካምፓኒ አለ ኤልኤልሲ የሚለው ካምፓኒ ይታያል። ይሄ እንትን ያልኩት ያው የራሴን አድራሻ ነው። ከዛ የኔ ስልክ ቁጥር ያው የምታውቁት ከታች አለ መጨረሻው 780 የሚለው እኔ በክሬዲት ልክ የገዛው ሰዓት ማለት ላስት ይር ኦክቶበር ላይ 2024 ነው እኔ ቢድ ያደረኩት የሚያሸነፍኩት ትሬለሩ ማለት ነው። ምን ይላል እዚች ጋር 5000 ዲፖዚት ወስደዋል ማለት ነው። ፔ ነበር ገባ። ስለዚህ አሁን ለምሳሌ የፍራውን እንደዛ ከሆነ እንዲህ አይነት ነገር መጀመሪያ ላይ ኢሜል ላይ ይመጣልሃል ስታሸንፍ ማለት ነው። ኦክሽን አይደል? ኦክሽን ስታሸንፍ ይሄ ነገር ይመጣልሃል። ከዛ በኋላ ተሬስቱን ከፍለ ነው የምትወስደው። የተለየ አሰራር አይኖረውም። አንድ አይነት አሰራር ነው አንድ ካምፓኒ ስለሆነ። እንደዚህ አይነት ነገር ካለ አሁን በተጨባጭ መረጃ ይሆናል ማለት ነው። ያንን ነው ቴዳ ተሙ ከጨረሰ እዚህ ላይ ይኸውልህ ሪቻርድ እኔ ተጫርቼ ነበር። ስትጫረት ምን ይሆናል መሰለህ? መጀመሪያ ጨረታው ላይ ለመሳተፍ $5000 ዳውን ፔመንት ማድረግ አለብህ። ጨረታው ውስጥ ለመግባት የምትፈልገውን መኪና ከገዛ በኋላ ሂሳብ እዛ ላይ ገቢ ይሆናል። ካልሆነ ግን ተመላሽ ይሆናል ገንዘብ። ይሄ ነው የሪቻርድ ህጋቸው ኦክሽኑ እንጂ ዝም ብለህ እንጣጥ ብለህ መግባት አትችልም። ምናልባት ዲለር ላይሰንስ ያላቸው ሰዎች በላይሰንሳቸው ሊገቡ ይችላሉ። ግን አሁን ተሙ እንዳለው ሊገዛ ከሆነ እኔም ሊገዛ ገብቼ ስለነበረ $5000 ዲፖዚት አደርጋለሁ ወደ ኦክሽኑ ሬጂስተር ሆነ ለመሳተፍ ማለት ነው። ግን እያንዳንዱ አሁን ተሙ ምን አለ መሰለህ የከፈለበትን ጽፎበታል አለ። ኦክሽኑ ዊን ስታደርግ ኦልሬዲ የከፈልከውን ገንዘብ ይጽፉልሃል። ይሄ ግን በዋየር ክፈለው፣ በካሽ ክፈለው፣ በቼክ ጽፎ ይክፈላቸው የሚያሳይ ምንም አይነት ነገር የለውም። እዚህ ይሄ ፎርም ላይ ነው ምን ያለው። ለምንድን ነው ያልተጻፈው? መጨረሻ ላይ አሸንፎት ትራኩን በትክክል ገዝቶት ከሆነ ደግሞ የባየር ስም መጨረሻ ላይ ለምንድን ነው ያልተጻፈው? ለምንድን ነው ሲግኒቸር የሌለው? ስለዚህ ይሄን ነው መጠየቅ የምፈልገው ከወጣው ዶኩሜንት ላይ ማለት ነው። ሌላ ምንም ነገር የለኝም። ኦኬ ለተምርም ለፍራውልም ለወሬ እንዳይመቸው አድርገን በተቻለ መጠን እንተዋለን። የስራው ባህሪ ነው፣ ምንም ማድረግ አንችልም። ስራው ባህሪ ነው፣ ይዘናል። እስከ መጨረሻው አብረን እንሄዳለን ለማለት ያለው። ስለዚህ ለወሬ እንዳይመቸው፣ ለምክንያት እንዳይመቸው ብዙ ጊዜ ታውቃላችሁ ሰዎች ከኔ ቤት ከወጡ በኋላ ቴዲ ጨቁኖኝ፣ ቴዲ ወቅቶኝ፣ ቴዲ አስረግጦኝ እንዳይሉ ለሁለታችሁም ፉል ሞዴሬተር ሰጥተናል። የምትፈልጉት ሰዎች እዚህ ላይ እንድታስገቡ ማለት ነው። የወርዱ ሰዎችን ከፈለገን እናወርድና እናንተ ታስገባላችሁ። ደጋፊ ናቸው ብላችሁ የምታስቡትን ተሙና መሀር የተናገሩትን በደንብ ሰምተናል። ጎደሉ ያሉትን ነገር አሳይተዋል። ማርቲን ቴይለር ወይም ደግሞ ኦክሽን፣ ማርቲን ቴይለር የኦክሽኑ ስም ሊሆን ይችላል፣ ከተሳሳትኩ ታረማለሁ። እዛ ሄዳችሁ የገዛችሁ ሰዎች በይበልጥ ደግሞ እናንተ በኮመንት እየመጣችሁ ቴሌግራም ላይ ጻፉልን፣ እንደ ግብዓት እጠቀመዋለሁ። እሺ እነሱ ጎደለ ያሉትን ተናግረዋል። የተሙንም ሰምታችኋል፣ የማህሪንም ሰምታችኋል፣ የኔንም የፋይንዲንግ ሰምታችኋል። ወደ አብዲሳ ልምጣ። አብዲሳ የታዘበውን ይናገርና ከዛ ወደ ዮኒ ይመጣለሁ። ማህሪ ጨረስክ? ማህሪ ጨረስክ? ቴዲ አንድ ኢንቮይስ አላክላቸውም መሰለኝ ቢል ኦፍ ሴል የሚለውን ሁለት ኢንቮይስ ነው ያለው። የላክልኝን የላኩላቸው አለ። አንድም እኮ አለ ቢል ኦፍ ሴል የሚል ባየር መጨረሻ ላይ አለ። እሺ መኪናው አለ፣ የተገዛበት ቦታ አለ፣ ቢል ኦፍ ሴል የሚል ስላለ አይ ቲንክ እሱም አለ። ሁለት ነው እንትናቸው። የኢሜይላቸውም ኮፒ አለ። የተሙ ኢሜይል ነው የተላከለት እና እሱም አለ። ልኬልሃለሁ እዛ ላይ ገብተህ በዛኛው በሁለተኛው ስልክ መላክ ትችላለህ። በዚህኛው እየተጠቀምኩበት ስለሆነ ቆይሽ ወደ ዮኒ ልላክና በሱ ሊላክልህ በሁለተኛው ልኬለታለሁ። ሊሆን ቴዲ ወደ ሌሎች ከመሻገር በፊት አንድ ነገር አለ። ፋይናሊ ተሙ ጃምፕ ስላደረገ ሀሳቢን ትንሽ ሰርቆኝ ስለነበረ ይኸውልህ ምን አለ መሰለህ፣ ሌፍት ኦር ራይት አያስፈልጉም። ይሄ ነገር እሱ ይኸውልህ ለእነሱ ክፍያ የፈጸመበት ገብተዋል። ከባንኩ ይሁን ከክሬዲት ካርዱ ይሁን ከምን ይሁን ኢንቮይስ፣ በቃ የእሱን ኢንቮይስ ያሳየን። ክፍያ የፈጸመበትን ወረቀት ለእነሱ ያሳየን። በቃ ከባንኩ ፕሪንት አውት አድርጎ ያሳየን። ለምን አያሳየን? ኢዚ እኮ ነው። ይኸው በዚህ ደረጃ በዚህ አካውንት ነው የከፈልኩት ብሎ ለምን አያሳየንም? ኢዚ። እኛም እሞታለን፣ እሱም ይሞታል። ችግር የለውም። ያቆማል እዚህ ነገር። ለምን ደግሞ ክፍያ ተፈጸመበትን ለምን አይታየም? ኦኬ ቴንክ ዩ መሀሪ። ከዛ ወደ አብዲሳ እንሄዳለን። እዚህ ጋር
በዚህኛው ስልክ ላክልኝ፣ በሁለተኛው በዛኛው። ይህንንም ለተከበረው ህዝብ እንልካለና ምን ይለናል? እስኪ ሁለተኛው ይሄ ነው። እሺ አብዲሳ ወደ አንተ ልምጣ። የታዘብከውን ንገረን እስኪ። ቴንኪዩ ቴዲ፣ እንዴት ውላችኋል? ሰላም ውላችኋል ሁላችሁም። እንግዲህ ያው ሁላችንም እዚህ ጋር የመጣ ነው። እኔ እንግዲህ የመጣሁት ምንድነው ከዴዋን ጀምሮ ያለውን ነገር ስንከታተል ቆይተናል። ያው እኔ አሁን የትራክ ቢዝነስ ውስጥም ባልኖር አሁን ወንድሞቼ ምናምን ቤተሰቦች የሚሰሩት ነገር ነው እና ብዙ ነገር ያው የምሰማው የማውቀው ነገር አለ። ግን እኔ አሁን ልል የምፈልገው እዚህ ጋር ምንድነው ቴዲያችን ሳይድ ይዤም ለመናገር አይደለም። አሁን ይሄ ይቀራል ይሄ ይቀራል ይሄ ይቀራል ከተባለ ብዙ ነገር ሊመጣል። ነጥቡን እየፈለግን ዋና ነጥቡን እየፈለግን የምናቀርብ ከሆነ ለአንዴና ለመጨረሻ ይሄ ፋይል ይዘጋ። ህዝቡም ታዛቢውም ታች ያለውም የኢትዮጵያ ህዝብ ብዙ ነገር መፍረድ ይችላል። ገብተዋል። ብዙ ነገር ያውቃል እንጂ አሁን ፍራውን ላይም ጥፋት የምንፈልግ ከሆነ እሱንም ለማሳጣት ብዙ አይነት ነገር ግፊት የምናደርግ ከሆነ ይሄ ነገር የዛሬ ዓመትም አያልቅም ጉዳዩ። ጥሩ ባህል አለን። በባህል ደረጃም ነው አንተ ጋር ይሄ ነገር መጥቶ ይሄ ነገር መቋጫ ያስፈልገዋል። ባህላችን አይደለም ቁጭ ብለን እርስ በርስ እንደዚህ መነጋገራችንም ጥሩ ነው በሚል እንጂ አሜሪካን ውስጥም አንተ የምትኖርበት ካናዳ ውስጥም እንደዚህ አይነት ነገር የለም። በህግ ደረጃም በምንም ደረጃ የምታገኘውም አይነት ነገር ላይኖር ይችላል። ገብተዋል። ይሄ ነገር እንደዚህ ሆኗል። የፌዴራል ወረቀቶችን አምጥቷል ማህሪም። ከካምፓኒ የወጡ ነገሮችንም እያየን ነው፣ አሳማኝ የሆኑ ነገሮች ማለት ነው። ስለዚህ አሁን መጨረሻ ላይ የሚገላግለን ነገር ምንድን ነው? ፍራኦልም የራሱ የሆነ እውነት አለው፣ እጁ ላይ ዶክሜንቶች ይኖሩታል። ቴምርም ተጎዳች ያለችውን ነገር ሰው ተጎዳው ብሎ እዚህ ጋር ሲቀርብ መቼም ጉዳቱን ዝም ብሎ በየአደባባዩ ለመናገር አይደለም የሚመጣው እና እሷም የራሷ እውነት አለ። ገብተዋል። እንደ ታዛቢ ነው እዚህ ጋር ልናገር የምችለው ነጥቡን አሁን መሀሪ እንዳለውም ገብተዋል። እያንዳንዷን ነገር እየፈለፈን ይሄ እንዴት ነው ከተባለ ጉዳዩ ላይ የዛሬ ዓመት ድረስ ላይ ያልፍ ይችላል። ግን ሜን ፖይንቱ ምንድን ነው? ዋናው ፍራውን የገዛበትን የከፈለበትንም ማቅረብ ተብሏል። እሱ ኢዚ እንደኔ ኢዚ ነው ብዬ ነው የማስበው። ፍራውን ይህን የማቅረብ እንትኑ ይኖረዋል ብዬ ነው የማስበው እና በሱ በኩልም ያሉ ነገሮች ደግሞ ከቀረቡ በኋላ ጨመቅ አድርገን በኋላ ላይ የሚሆነውን ነገር ህዝቡ ይፈርዳል። ለምን ይህን ነገር በቃ መስማቱ ራሱ ገብተዋል። አሁን በየቦታው የምርም የተጎዳች ልጅ ነች። ሞራሌ ተነክቷል፣ ተጎድቻለሁ ብላለች። እውነት ነው፣ ሰው የተጎዳ ሰው ሊኖር ይችላል። ግን በሱ በኩልም ደግሞ ሄደን ፈልፍለን ብዙ ነገር ልናደርግ እንችላለን። መረጃዎች እየወጡ ነው በወረቀት በዶክሜንት። ፍርዱን ደግሞ እታች የሚመለከተው ሰው ያየዋል። የኔ ትዝብት ምንድን ነው አሁን ባጭሩ የሚቋጭበትን ነገር እና ወደ ሶሉሽን ምንድን ነው ከዛ በኋላ ዋት ኔክስት የሚለውን ነገር ለእሷም የሚያስፈልገው ነገር ባለፈው እንደተወራው መጨረሻ ላይ ምን ይደረግ የሚለው ነገር ላይ መደምደሚያ ላይ መድረሱ ይሻላል እንጂ አሁን የፔፐር የወረቀቱን ብዛት ነገሮችን ሊያሰማምር አይችልም። ስለዚህ ሌሎቹ እናገሩ እና ዮኒ እኔ በዚህ ላይ ላብቃና በኋላ ላይ ባይሆን ብዙ ካገኘው እናገርበታለሁ። ዮኒ እናገር። እሺ እኔ የምለው ምንድን ነው አይ ቲንክ ሙሌ ደውሎ ነበር እንደነገሩኝ እዛ ፔጅ ላይ ሙሌ ቀጥታ የዛን ስልክ ቁጥር አንስቶ ደውሎ ቢነምበሩን አስገብቶ ያወራቸው ሰዎች አሉ እና ከሱ ልስማውና ሙሌ ከሚለው ከሱ ሰምቼ እዚህ ላይ ካየሁት አይቼ የሚለውን ነገር እላለሁ። እኔ የትራክ ቢዝነስ ላይ ብዙ የማውቀው ነገር ስለሌለ ገብቼ መቀበጣጠር አልፈልግም። ብችል ኖሮ ባቅ ኖሮ ነግራችሁ ነበር እና ለዛ ነው። እስቲ ሙሌ ያለውን የተደረገውን የሆነውን ነገር ንገረን እና ሌሎቹም ሰምተው የሚሉትን ቴንኪው ዮኒ። ቴዶ ቴንኪው ስለገባው አመሰግናለሁ። አጋጣሚ ሆኖ ከፊራ ጋር ተደዋውለን ሳይሆን ወይም ድንገት ነው የሆነ ሰው ደውሎ ፊራ ቤት ከፍቷል ሂድ ስባል ቤት መጣሁኝ። ፊራ ጋር ገባው አስገባኝ። ፊራ ማርቲን ያለሁት ዛሬ መኪኖች ገዝቻለሁ ምናምን አለኝ። ሎጂስቶች በተባባልነው መሰረት መጥቻለሁ። አንተ ቤት አልከፈትክም። ቤት ከፍቶ ስለነበረ እሱ ጋር ሄድን። ለምን እዛ ቴዲ ጋር ምናምን ስል ሲቆይ እኔ ቢዚ ስለሆንኩኝ ስራ ስላለብኝ ከፊቼ ያለውን ነገር ለህዝቡ ክሊር እናድርግ በሚል ነው። አንተ ጋር ነው ነገሩ የተያዘው። ግን እዛው ከፍተን ትንሽ እያወራን ነበር። ከዛ በኋላ አንተን ቤት ከፈት ተመልሰን ወደ አንተ መጥተናል። እሱን እዛ ጋር ላብቃ። ማርቲን ቴለር ደውያለሁኝ። ቪን ነምበር ሰጠኝ ፊራውል እና 6 ላስት ቪን ነምበር ሲሰጠኝ 6 የመጨረሻውን ቪን ነምበር ሲሰጠኝ ኬፒ 8439 ሲል ነው
ሙሉውን ስጠኝ። ምክንያቱም እኔ አሜሪካን ሀገር ነው ያለሁት። ህዝቡ ኢትዮጵያ ያለ ህዝብ ሾርት ቪን ነምበር ስትሰጣቸው ከፊት ያለው ቁጥር ሌላ ሊሆን ስለሚችል ሙሉውን ቪን ነምበር ስል ሙሉውን ሲሰጠኝ 3AK JHHDV 5K SKP A439 ያንን ነምበር ሰጥቼ ማርቲን ቴለር ማርቲን ደወልኩኝ። ስልክ ሰው 2000 ሰው ነበረ። ለትዝብት ሪኮርድ የተደረገውን ቪዲዮ ይወጣል። አንተ ቅድም የሆነ አፕላይ አስገብተህ ይሄ ዶክሜንት እውነት ነው ወይስ የተጓደለ ነገር አለው እንዳልከው ተሙም ያው እሱ ጋር ያለውን ክሊር የሆነ ፕሪፍ የሆነ ነገር ይዞ ሲመጣ መሀሪም እኔ ጋር ይሄ ነገር አለ እንዳለው እኔ ደግሞ ቀጥታ ቴለር ማርቲን ደወልኩኝና ቪን ነምበሩን ሰጣቸው። ደወልኩኝ። ስደውል ስልክ ፍራኦል ደውል አንተ ደውል አልንና እሱ ሲደውል እግዚአብሔር እንደው ስልኩ በሱ ስልክ አልተነሳም። ስልኩ አልተነሳም። ዝም ነው የተባለው። እኔም እሱ ሲደውል ከጎን ደጋግሜ የደወልኩ ነበር። ምክንያቱም እኔ ማወቅ የምፈልገው ነገር አለ። እህቴ ናት፣ ወንድሜ ነው። ሚዲያ ላይ ነው የምንተዋወቀው። እሱም ስራውን ነው የሚሰራው፣ እሷም ስራውን ነው የምትሰራው። ሁላችንም የራሳችንን ነገር ነው። ግን በጣም ግራ የገባኝን ነገር መጨረሻ ላይ ያመጣለሁኝ። ግን ስለ ቴለር ማርቲን ላውራ። ስልክ ደጋግሜ ስደውል ሜን ኦፊስ ስልክ ተነሳ። ወደዚህኛው ዲፓርትመንት ስነግራቸው እንደዚህ ነገር አለ ስላቸው ወደ ሴል ዲፓርትመንት ልሸኛ ላስተዋውር ብላ አዘዋወረችኝ። ሴትዮዋ ስታዘዋውር የሴል ዲፓርትመንቱ ስልኩን ደስ የሚለው አነሳ። በእኔ ስልክ ነው። 2000 ሰው አለ ለትዝብት። ከዛ ቪን ነምበሩን ልስጥክ፣ በዚህ ጊዜ መኪና ተገዝቶ ነበር ወይ? ስለዚህ መኪና ቬሪፋይ ማድረግ ፈልገን ነው አልኩኝ። የስ ትችላለህ አለኝ። ቪን ነምበር ሲለኝ ቪን ነምበሩን 6 ነው የጠየቀኝ። 6ቱን ቪን ነምበር አለኝ። ፍራኦል ሲሰጠኝ እኔ ሙሉውን የፈለግኩት 6ቱንም ቪን ነምበር ሰጠዋቸው። ነገረኝ 150 140 ምናምን ከላይ ያለውን ሪሲቱ ላይ እዛ ሪሲት ላይ ያለውን ከላይ ያለውን ካወጣ በኋላ አይ ሙሉውን ፕራይስ ነው የምፈልገው ብዬ ስለው 152400 የሚለውን ነገር ነገረኝ። ሰውየው ሲነግረኝ 2000 ሰው ቁጭ ብሎ ይሄንን ነገር ሰምቼ እኔ ልሄድ ነው አትሂድ፣ ቴዲ ጋር ሄደን ይሄን ነገር ክሊር ማድረግ አለብን ብዬ ቁጭ ባልንበት የሆነ አጋጣሚ ደወለልኝ። ነማለ ለምን እዚህ አልተደረገም ሲል አይ ቴዲ አልከፈተም ነበር መጀመሪያ ከፍተን ስለነበረ በዛው ጀመርን የሚለውን ነገር አለ እና ዮኒ መጣ። ወደዚህ ጋር መጥተናል። አሁን ጥሩ ነው። እነዚህ ሰዎች ዲል ሲያደርጉት የምርም ፍራኦልም ዲል ያደረጉበት ወይ የራሳቸው ወይ አለ። ፍራኦል እዚህ ጋር አሁን ፐርሰናል እንዳታደርጉት፣ እኔ ማወራውን ነገር ፐርሰናል እንዳታደርጉት። ራዲዮ ቲዩብ ነው የምናገረው። ሰርቆ የሚወጣ ከማርቲን ቴለር ሰርቆ የሚወጣ አጭበርብሮ የሚወጣ ዘርፎ የሚወጣ ከቴምር ጋር ዲል ሲያደርጉ ተምር ይረዳኛል ብዬ መጥቻለሁ፣ በሰዓቱ እንደዚህ ሆኛለሁ የሚል ጥያቄ አለባት እቺ እህታችን። ይሄን ጥያቄ መመለስ የእሱና የእሱ ጉዳይ ነው። የመታመን ያለመታመን የፍራኦል ጉዳይ ነው። ፍራኦል በዚህ ነው የገዛሁት። ዋናው መኪናው ቴለር ማርቲን ቴለር ገብቷል ያልገባም፣ ወይ መኪና ከኦክሽን ተሽጧል ያልተሸጠም፣ ኦክሽን ላይ ገብቷል ያልገባም። መጀመሪያ ባለፈው ስናቆም ይሄን ጉዳይ አልገባም ገብቷል የሚለው ነገር ነው። ቴዲ እየሰማኸኝ ከሆነ ገብቷል አልገባም የሚለው ነገር ነው። ሰው ይሄ መኪና ኦክሽን እንደነበረ ከኦክሽን እንደተሸጠ ከኦክሽን ወጥቶ ፍራኦል ገዝቶት ይሄን መኪና አውጥቶ ለቴምር እንደተሸጣት እኔም ማረጋግጫለሁ። ሌላም ወንድሞች ስልክ ስላለ ደውላችሁ ማረጋገጥ ትችላላችሁ። አንዱ እኔ ያረጋገጥኩት ይሄ ነው። ሁለተኛ የአንድን ስቴት ኦማሃ ነበራስካ ያለውን የመኪና ቪን ነምበር ሳውዝ ካሮላይና ላይ ወይ ወስደ ኖርዝ ካሮላይና ላይ ወይም ቴክሳስ ላይ አምጥተ የገቨርንመንቱ ይሄንን ቪን ነምበር በሰዓቱ አክቲቭ ሊሆን ይችላል፣ አክቲቭ ላይሆን ይችላል። ይሄ መኪና ህጋዊ ነው ወይ የሚለውን የተመረተበት ቪን ነምበር አለ። ለምሳሌ ፍራንላይነር ከሆነ ፍራንላይነር፣ ቮልቮ ከሆነ ቮልቮ፣ ኬንወርዝ ከሆነ ኬንወርዝ። ሞተር ካሪየር ያንን መኪና እዛ ስቴት ላይ ሬጂስተር ሲደረግ ነው ቬሪፋይ ሊያደርግ የሚችለው። ሌላ ስቴት ላይ ላያወጣለት ይችላል ያ መኪና ቪን ነምበር። እኔ በማውቀው ግንስ መኪናው መጀመሪያ ሲሸጥ ወይም በአንድ ሰው ስም ያ መኪና ተመዝግቦ ከሆነ ለምሳሌ ቴክሳስ ላይ እኔ መኪና ተመዝግቦ ከሆነ የቴክሳስ ሞተር ቫይክል ሊያውቀው ይችላል። የሌላ ስቴት ግን ካልተመዘገበ ላያውቀው ይችላል። ዲለር ያውቀዋል። ምክንያቱም ያመረተው የራሱ መኪና ስለሆነ ያውቀዋል። ሌላ ሳውዝ ካሮላይና ላያውቀው ይችላል። ሽያጭ ለተባለው መሀሪ ስትጠይቅ ነበር። ሰርቆ የሚያወጣ ዘርፎ የሚያወጣ ይሄን መኪና ከዛ ቦታ ፍራኦል ግን አውጥቶታል። ይሄን መኪና በምንም አይነት አማራጭ አውጥቶታል። ለእህታችን ሽጧል። ያንን የሚጠይቀው አካል አለ በሌላ በኩል አይደለ? ህጋዊ ሰዎች አሉ። የአሜሪካን ህገ መንግስት አለ፣ ህጉ አለ። በዚህ ጉዳይ ላይ አጭበርብሮም ከሆነ በዛ ወይ ቢጠየቅ የኔ እንትን ነው። ግን እቺ ልጅ ተበድያለሁ፣ ፍራኦል አጭበርብሮኛል የተባልኩት በዚህ ሂሳብ ነው፣ እንደዚህ ትሰሪያለሽ ብሎ አጋዝቶኛል፣ ይሄን ስራ አልሰራውም፣ ተጎድቻለሁ፣ በዚህ ነገር የኢትዮጵያ ህዝብ ፍረዱኝ ወይም ፍራኦልን ለምኑልኝ፣ ጠይቁልኝ፣ ፍራኦልን አጭበርብሮኛል ይመልስልኝ፣ አስተያየት ያደርግልኝ ምትል ከሆነ ፍራኦልና እሷ እንዲደራደሩ ማድረግ የኔ እንትን።
ከቻለ ፍራኦል ግን እኔ እናንተ ክሊር እንዳደረግ ቴዲ አንተ እንደጠየቀው ማሪ እንደጠየቀው ደውዬ ጠይቄያለሁ። 2000 ሰው ባለበት ፍራኦል ሳይደውል ሙሉ ቪን ተቀብዬ ስልክ ቁጥሩን ተቀብዬ ራሴ ደውዬ አረጋግጫለሁ። እንግዲያውስ ሌላም ነገር ልትሉ ይችላላችሁ። ነገሩን እየጨመርን ከሄደን አሁን እዚህ ጋር ኢንቮይስ ነምበር አለ። ኢንቮይስ ነምበሩን እዚህ ጋር እያየን ኢንቮይስ ነምበር የለም ብለን ለሰዎች የማይሆን ነገር ብናብራራ ሰው እዚህ ጋር ኮንፊውዝ እየሆነ ነው ያለው። ለምን ይህንን ነገር እናደርጋለን? ለምን ይደረጋል እንደዚህ አይነት ነገር? ንብረቱ ያንተ የሚሆነው ሙሉ ቀሪውን ከከፈልክ ነው። በ14 ቀን ውስጥ ካልከፈልክ ይሄ ኢንቮይስ ወይም ደግሞ ያስቀምጥከው ዲፖዚት ወይም ዳውን ፔመንት ገቢ ይሆናል ይላል። ፔይድ ስለሆነ የተሰጣችሁ ኢንቮይስ አይደለም። ይህንንም መጨረሻ አካባቢ ላይ ተደበስብሳ የተጻፈች ጽሁፍ አለች። እሷን በደንብ እዩዋት ለማለት ያህል ነው። እነዚህን እያጠራን እንሄድና መጨረሻ ላይ እንደ ሪዘልቱን ደግሞ አብረን የምናየው ይሆናል። ማሪን ከልብ ነው ማመሰግነው። ከማሪ ቀጥሎ ወደ ፍራኦል እንሂድ። ፍራኦል በተነሱ ሀሳቦች ላይ አንተ የምትለው ካለ እድሉን ልስጥ ለአንተ። ኦኬ አመሰግናለሁ። ግን ቴዲ አይ ቲንክ ሶ በድፍረት መናገር የምችለው ኢንቮይሶቹ የምታውቃቸው አይመስለኝም። ምክንያቱም ኦፕሽን ማለት ጨረታ መኪና ስትገዛ ሙሉ ብሩ ስታስገባ ነው ሪሲት የሚሰጥ። ትራኩ ራሱ ከግቢ ይዘህ የምትወጣው አንድ ማለት። ሁለተኛ እዚህ ጋር አካውንት አሳይ ምናምን። እኔ አካውንቴን ለምንድን ነው የባንክ አካውንቴን እያወጣው ማሳየው? አላሳየም። እሱን ግን እዚህ ጋር ሬስፔክት ስላደረግኩ ነው ኢንቮይሱን። ታይለር ማርቲን ቅድም በቪዲዮ ሳሳይ ነበር፣ ለአንተ ማሳይቻለሁ። ግቢ ውስጥ ሄጄ እነሱ ጋር ሄጄ አነጋግሬያቸው ኢንቮይሱን ላኩልኝ እንደገና ብዬ ኢሜል አድርገውልኝ የተላከበትንም ኢሜል ልኬልሃለሁ። ገብቷል ቴዲ? ልኬልሃለሁ። ስለዚህ ይሄ ማሪ ለምሳሌ ኢንቮይሱ ደርሶታል። እኔ ወንጀል እኮ ነው። ኢትዮጵያ እኮ አይደለም ይሄ። እንዴት ነው ፌክ ሪሲት ምን ለማድረግ ነው ፌክ ሪሲት የማቀርበው? ዲስ ኢዝ ወንጀል እኮ ነው። አሁን እኔ ሪከርድ እያደረግኩት ነው። ፌክ ነው ሪሲቱ ተብሎ ራሱ መነሳቱ ለእኔ በጣም ጥሩ ነው። ቴንክ ዩ። ሪሲቱ ፌክ ነው መባሉ በጣም ለእኔ በጣም አሪፍ ነው። ምክንያቱም ያቀረብኩት ሪሲት ራሱ ዲናይ ነው የተደረገው ማለት ነው። አካውንት ባሳይ ደግሞ ይሄ ብር እያለ ለምንድን ነው ታዲያ ነፃ ማታደርግላት ሊል ማለት ነው። ቀጣዩ ንግግር ግን ልል የምፈልገው ምንድን ነው፣ ትራኩ አንደኛ እሷ ታይትል የሚለው ለምሳሌ ቴዲ መኪና ገዝተህ ታውቃለህ ካናዳ ውስጥ? ኦኬ ዩዝድ መኪና ስትገዛ ኢቭን ዩዝድም ግዛ አዲስ መኪና ስትገዛ ታይትሉ የሚለው የካምፓኒውን ስም አይደለም። ለምሳሌ ቶዮታ ካምፓኒ ከሆነ የካምፓኒውን ስም አይደለም የሚጠራው፣ የተገዛበት ሰውዬ ታይትል ስሙ አለ ላው ላይ። አንተ ነህ ይዘህ ሄደህ እነሱ ቢል ኦፍ ሴል ይሰጡሃል። ይዘህ ሄደህ ስም የምትቀይረው አንተ ነህ ነው አይደለም? እኔ ብራንድ ኒው የገዛሁት ብራንድ ኒውም ስትገዛ ብራንድ ኒው ስትገዛ የሚጠራው የማንን ስም ነው? የዲለርሺፑን ነው የሚጠራው። ስለዚህ አሁን አንተ ደግሞ መኪናውን ብሸጠው ዩዝድ መኪና የሚገዛው ሰውዬ ቴዲ የሚለውን ስም ነው ይዞ የሚቀመጠው። ለምን ሲባል ዲለሩ ወደ ራሱ አያዞርም። ኪፕ ያደርገዋል። ታይትሉን ከአንተ ይወስዳል፣ ብሩን ይከፍልሃል፣ ከአንተ ይወስዳል። ገዢ ሲመጣ የሸጠበትን ቢል ኦፍ ሴል ይሰጠና ካሁን ስትሄድ ለምሳሌ የመኪና ታይትል የምትቀይርበት ቦታ ስትሄድ ቢል ኦፍ ሴል እና ታይትል ይዘህ ትሄዳለህ። ታይትሉ ላይ ትፈርማለህ። ጀርባው ላይ ትፈርምና ገዢው ባየር የሚለው ይፈርምና ይወስዳል ማለት ነው። ከዛ ታይትሉ የሚለው ፍራኦል አይደለም የሚለው እሱ ታይትል ነው። ታይትሉ ምንድን ነው? ዩዝድ መኪና ስለሆነ የመጀመሪያ ኦነሩ ነው የሚቀመጥበት። ከዛ ገዢው ሲመጣ ሄዶ ይቀይራል እንጂ መኪኖቹ ወደ እኔ እየተቀየሩ ወደ ሌላ ሰው እየተቀየራል። ይሄ አሰራሩ ነው። ገብተዋል? አሰራሩ ነው። ሌላ ቅድም ስሙ የኔ አይደለም የፍራኦል አይደለም የሚለው ባየር የሚለው ደግሞ ሁለተኛው ላይ ቢል ኦፍ ሴል የሚለው ላይ ሳያሳይ ቢል ኦፍ ሴል የሚለው ላይ ተቀምጧል ባየር የሚለው ማለት ነው። አንደኛ ፍራኦል ተብሏል፣ የኔ ካምፓኒ ስም ተቀምጧል፣ እዛ ቁጭ ብሏል። ሁለተኛ ሪፍሬሽ እንዲሆን ራሱ ነው እኔ ዛሬ ኢሜል አድርጉልኝ ብያቸው ኢሜሉን ራሱ ስክሪንሻት አድርጌ ልኬልሃለሁ። የእነሱ ኢሜል ስልካቸው አለ ምናምን። ይሄ ወንጀል ነው። አሁን አንተ ያልከው ሚስ ምናምን ይላል። ይሄ ወንጀል ነው ቴዲ፣ ምክንያቱም ያለንበት ህግ የሚከበርበት አገር ነው። ስለዚህ ሪሲቱ ትክክል አይደለም
ከኦክሽን አልተገዛም። መጀመሪያ ትራኩ ኦክሽን አይደለም፣ ዋጋው ልክ አይደለም አላችሁ። ዋጋው ደግሞ እንደውም እሷ ከገዛችበት ዲስካውንት አድርጌላት ሳመጣ ዲስካውንት እንደተደረገላት ስታቅ ምን አለች? እንደገና ትራኩ 3 ዓመት ምናምን ሲሰራበት ነበር። እንዴት ነው ትራኩ ያለ ታይትል የሚሰራው? ማሪ እንግዲህ ኢዝ ትራክ ድራይቨር ነው። ትራክ እንዴት ነው ያለ ታይትል፣ ያለ ዲኦቲ ነምበር፣ ያለ ዲስፓቸር፣ ኢቭን ያለ ላይሰንስ እንዴት ነው የሚሰራው? በመንፈስ ነው የሚሰራው? በምንድን ነው የሚሰራው? ማሪ ይህን እንድትመልስልኝ ይፈልጋል። ምክንያቱም 5 ወር ሲሰራበት ነበር አለች። አንድ ሁለተኛ፣ ቴምር ግማሽ ብር ከፍላ ኢትዮጵያ ነው ሄደችው። እሷ እንደምትናገረው ሳይሆን ትራኩን መልቀቅ አልችልም ካልተከፈለ፣ ሙሉ ብር ካልተከፈለ እንኳን የኮሜርሻል ትራክ ይቅርና ትንሽ መኪና ሳይክል አትለቅ። ተው ሳይክል፣ ጫማ አትወስድም ከሞል ሙሉ ብር ካልተከፈለ። ኦክሽን ማለት ደግሞ ብር ካልከፈልክ ከግቢ ይዛ አትወጣም። አይቻልም። በ9 ቀን ውስጥ በ14 ቀን ውስጥ ብሩን መክፈል አለበት። ሙሉ ብሩ መከፈል አለበት። ተከፍሎ ነው የሚወጣው እንጂ ትራኩ ሳይከፈል አይወጣም ትራክ። ስለዚህ እኔም ደግሞ ሳይከፈል ትራክ አልሰጥም የትኛውም ቦታ ላይ ማለት ሳይከፈል እንዴት ብዬ ነው ትራክ ይሰጣል? አንድ ጊዜ ሶሪ በማለት ስለገባው ከሞዴሬተሮች እኔ በጣም የሚያስጠላኝ ወይ በራስ መተማመን የላችሁ። እኔ የቤቱ ባለቤት እኮ የሰደቡኝ እኮ ማንንም ይፈላል። እኔ የቤቱ ባለቤት ከፈለጉ በእናቴ ዙሪያ ከፈለጉ የፈለጉት ስድብ እየሰደቡኝ ያውቃሉ። አድማጭ ተመልካቾች አንድም ሰው ሚዩት አላደርግም ብሎ ካላደርጉም ለምን ቤት የምታደርጓቸው? ሀሳባቸውን በነፃነት ይስጡ። አንስ የምትፈሩት ነገር ከሌለ በስተቀር ስድብ ሆነ ምንም ሆነ። ስለዚህ እኔ ቤት ያሉ ሞዴሬተሮችን ወደ አድማጭ ተመልካቾችን ማናቸውንም ሚዩት እንዳታደርጉ፣ ብሎክ እንዳታደርጓቸው። እኔን እንኳን የመስደብ መብት አላቸው። በቃ አለቀ። ስለዚህ ይህን ነገር ያለው ሚዩት እና ብሎክ የማድረግ እንትናችሁን የሰጧችሁን ሰዎች አንስቻለሁ። ቀጥለ ፍራውል። ፍራውል እያወራ ከሆነ አትሰማም። ሚዩት አድርገኝ ነበር። ኦኬ። ስለዚህ ከኦክሽን ሲወጣ ትራክም ሆነ ከየትም ቦታ ሲወጣ አሁን እንደ ኢትዮጵያዊ ስለሆነ ነው እንጂ የምናወራው ይሄ ትራክ ከነጮች የተገዛ ቢሆን እንኳን መጠየቅ አይደለም ሀሳብ መስጠት አትችልም። ሀሳብ መስጠት አትችልም። ገዛ ይዘህ ወጣ። አንደኛ ትራኩ እኔ አይደለሁም ያመረጥኩት። ኢቭን ለምሳሌ አዲስ መኪና እንገዛለን። አዲስ መኪና እንገዛና ዲለሮቹ ምን ይላሉ? ሪኮል ይደረጋል። መኪና ሪኮል ገብቶ ተጠርታችሁ አታውቁም? አዲስ መኪና ችግር አለበት ተብሎ ተጠርታችሁ አታውቁም? ብዙ ይጠራል አሜሪካ ውስጥ። ለምን? ሪኮል መኪናው ችግር አለበት ተብሎ አዲስ የተመረተ 00 መኪና ገዝተህ ችግር ስላለበት ሪኮል መኪኖቹ መመለስ። አሁን ቴስላ ሳይበር ትራኮቹን በሙሉ ጠርቷል ችግር ስላለበት ከተመረተ በኋላ። ቶዮታ አሁን የለቀቃቸው መኪኖች ችግር ስላለበት ጠርቷል። ይሄ መኪና ደግሞ የሰራ ነው። እኔ ከኦክሽን ነው የመጣሁት። ከ3 ወር በኋላ መኪናው አስቸገረኝ፣ በራብኝ እና ምን እንዳርግ ምን ላርግ? እንኳን እኔ ሰው ሰራሹ አይደለም እግዚአብሔር የሰራው ፍጥረት ራሱ ይታመማል እኮ። መኪናው ከ3 ወር በኋላ እንዴ ላይፍ ታይም እኮ አይደለም ዋራንቲ የምሰጠው እኔ። መኪኖች እኮ ሲገዙ ትራኮች 500,000 ማይል ወይ ደግሞ 4 ዓመት ነው ዋራንቲ የሚሰጣቸው። ቫምፐር ቱ ቫምፐር ይባላል። ዋራንቲያቸውን ይጨርሳል እንዴ። ከ3 ወር በኋላ ስለተበላሸ ተጭበርብር ያለው ሂዝ ላይ የሰው ልጅ እግዚአብሔር የፈጠረው ራሱ ይበላሻል። እንኳን እኔ ማለት ነው ተበላሸብኝ እና እንትን መሆን አለበት። ስለዚህ አንድ በፈለጋችሁት መልክ አድርጋችሁ ይሄ ኢንቮይስ ልክ አይደለም፣ ችግር አለበት። ቴዲም እንደዛ ነው ያልከው። ኢንቮይሱን ሳመጣላችሁ ኢንቮይስ ችግር አለበት። አሁን ደግሞ አይ ይኸው ዋየር ትራንስፈር ያደረኩበት ቢባል አይ የዚህ መኪና አይደለም ሌላ መኪና የገዛበት ነው የምትሉት። ምክንያቱም ዩጋይስ ጀስት አጌንስት ነው። ምንም አይነት ነገር ቢመጣላችሁ አጌንስት ነው እንጂ ያደረጋችሁ ያላችሁ እውነታውን ለመረዳት አይደለም እየሄዳችሁ ያላችሁ። አንድ ጉግል ላይ ታይለር ማርቲን ለምሳሌ ሰው አዘጋጅተዋል እዛ የሚናገርለት። እንዴ አሜሪካ እኮ ነው። እናንተ እንዴት ነው የምታስቡት? ዲስ ኢዝ አሜሪካ። አእምሯችንን ማሰራት አለብን። ያ ማለት እኮ በጣም ፓወርፉል ነኝ ማለት ነው። በጣም ፓወርፉል እኮ ነው ያደረጋችሁ። ነጮች ትልቅ ካምፓኒ ላይ አስቀምጬ እንደዚህ ሲደወል እንደዚህ በሉ ምለው ጉግል አድርጋችሁ ታይለር ማርቲን የሚል ጉግል ጋር ገብታችሁ ደውላችሁ ይሄንን ቪን ነምበር ቼክ አድርጉልን። አለቀ በቃ። ከእናንተን የተገዛው እንዴ በጣም እኮ እኔን እኮ አሜሪካ ኢትዮጵያ ላይ ማፊያ አድርጋችሁኝ አሜሪካ ላይ ማፊያ አድርጋችሁኝ ትችላላችሁ። በጣም እኮ ይሄ ማለት እኮ
ዓለምን እየመራው ነው ማለት እኮ ነው። doesn't make sense. It doesn't make sense. ለእኔ አሁን በጣም ነው የሳኩት። ቢደውልላችሁ የሚያነሳ ፍራውል እሱ አይደለም። አሁን ምን መሰለህ እዛው ኢንቮይሱ ላይ እኔ ያነበብኩልህ ኢንቮይሱን ቼክ አድርጌ ያገኘሁትን ፋይንዲንግ ነው ነገር ሲስተሙ ሄዲ በጣም ኢዚ ልነግርህ ነው። አንተ ራስህ አሁን ለምን እኔ ያነበብኩትን ነው የነገርኳቸው እንጂ በተደጋጋሚ ስናገርም እኔ ሮንግ ልሆን እችላለሁ ብያለሁ። እናንተ በራሳችሁ ቼክ አድርጉ ብያለሁ። ሁለተኛ እዛው ኢንቮይሱ ላይ ይሄን ኢንቮይስ የምታገኘው ዳውን ፔመንት ስላስቀመጥክ ብቻ የሚሰጡ ነው አይደለም። ይሄው እዚህ ጋር ይላል እኮ ፔመንት ኢዝ ዱ ወይ ዳውን ፔመንቱ $5,000 ነው። $5,000 ነው ዳውን ፔመንት። ኦኬ $5,000 አያት ክሬዲት የምትለዋ ኢንቮይሷ ላይ ከታች $5,000 አያት። ክሬዲት ካርድ 5,000 ይላል። ኖ ክሬዲት ካርድ አይደለም፣ ክሬዲት ካርድ አይደለም። ክሬዲት ማለት ኦክሽን ከማድረግ በፊት ታስቀምጣለህ ብር። $5,000 የማይመለስ ነው። አንብበው የተጻፈው ክሬዲት ካርድ ተብሎ ነው የተጻፈው። አሁን በቃ ምንም ልንግባባ አልችልም። እኔ ከዚህ በላይ እኔ ማነበውን እኮ ነው የምነግርህ። ክሬዲት ካርድ ነው ቶታል ክሬዲት ካርድ ይላል እዚህ 5,000 ላይ ቶታል አለ። ክሬዲት ማለት ቶታል አለ 152,400 ይላል። ከታች ደግሞ ክሬዲት ካርድ ይላል። አይልም ጎበዝ አንብቡና ነገሩ አይቻል ታዲያ ከዛ መጣው 5,000 አንተ ከመጫረት በፊት የምታስቀምጠው ብር ነው። ያንን አሸነፈ ያንን መኪና ባትወስደው በ14 ቀን ውስጥ ያ ብር አይመለስም ማለት ነው። ያንተ ጫረታ የምትጫረትበት አካውንት ሸዳውን ይደረጋል። ምንድነው ክሬዲት ካርድ? የምታስቀምጠው ብር ነው ለመጫረት። አሁን ይሄ ሙያው ላይ ያለው ሰው ካልሆነ ሊገባው አይችልም። እንደዚህ ኢንቮይስ ላይ ክሬዲት ካርድ ተብሎ ይጻፋል አይጻፍም? እናንተ ናችሁ። እሺ ዴዲ አንድ ነገር ልበል ልጨምር። ይኸውልህ አሁን ክሬዲት ማለት አንተ ክሬዲት ተሰጣረን ማንኛውንም ኦፕሽን ማንኛውንም ኦፕሽን ስትጫረት በስምህ ክሬዲት ስታደርግ ያንን አካውንት ክሬዲት ካርድ አስገባ ትባላለህ። ክሬዲት ካርድ ስታስገባ 5,000 እንደየ ኦፕሽኑ ነው። 5,000 1,000 የሚል አለ 2,000 የሚል አለ። ያንን ዲፖዚት ታደርጋለህ። ግን ያንተ ክሬዲት ካርድ ይመዘገባል እዛ ጋር። ስለዚህ ዲፖዚት የተወሰደው ከክሬዲት ካርድ ነው ከዴቢት ካርድ ነው ለማለት ነው። ያ ማያዣ ነው። የምትከፍለው በሌላ ወይ ነው። ያ ማያዣ በቼክም ልትከፍል ትችላለህ። አንዴ እኔ ላውራት ምንም አልተግባባንም። እኔ እኮ ማወራውና እናንተ ምትላል ቴዲ አንዴ ላውራ ደውዬላቸው ነበረ። እኔ ቴዲ የደወልኩት ግን እንደተራ ሰው ሳይሆን ጠበቃ ነኝ ብዬ ነው የደወልኩት። ሙሌ ከደወለ በኋላ ነው። ሙሌ ሲደውል ፍራውል ቤት ከታች ነበርኩኝ። ሙሉን አዳምጫለሁ። አማውንቱን ሲነግሩት ምናምን እና እኔ ደውዬ ይቅርታ አድርግልኝ፣ ያው አልብን አሜሪካ ፎር ዘ ፓስት 22 years ስለዚህ ሲስተሙን አውቀዋለሁ። ባየር ነምበር የሚባል ነገር አለ፣ በዛ ማውጣት ይችላሉ። ቢን ነምበር ደውለህ ያገኘህ ውጤት ምንድን ነው? አዎ ከዚህ የተገዛ ነው ልነግርህ ነው። እኔ በቢን ነምበር መግባት አልፈለኩም፣ ምክንያቱም ሰው አስቀምጦ ሊሆን ይችላል፣ ላያስቀምጥ ይችላል። እሱ አምላክ ነው የሚያውቀው። ስለዚህ እኔ የገባሁት በባየር ነምበሩ ነው። በባየር ነምበሩ ምንም አይነት ሲስተም ላይ እንደሌለ ነው የተነገረ። እየመጣች ምንም ሲስተም ነበር። አንተ ራስህ እየለጠፍከው ቮይስ ቮይሱ ቴሌግራም ላይ ባየር ነምበር አለለ 0038 ምናምን የሚል። እሺ ወደ አንተ እንመጣለን። አሁን እዚህ ጋር ይሄ ነገር እንዴት ነው? አሁን እዚህ ጋር ሙሌ ደውዬ አረጋግጫለሁ። መደወል አንዳንድ ሰዎች የሚጠየፉት ለዚህ ነው። በነገራችን ላይ አድማጭ ተመልካቾች በጣም ነው የማከብረው። ያላየነውን አንግል ያሳዩናል። መደወል ፕሮስ ኤንድ ኮንስ አሉት። በመደወል ታማኒ መረጃ ለማግኘት ይቻላል፣ ታማኒ ያልሆነ መረጃ ማግኘትም ሊቻል ይችላል። ስለዚህ ሙሌን ስትሰሙ ሁለት አይነት እንትን ሰምታችኋል። አሁን እየጨመቀን እንመጣለን። ሙሌ ደውዬ አዎ ከዚህ ነው የተገዛው ብለውኛል ደውዬ ብሏል በእናንተ ፊት። ከታች ላውጋቡ ደግሞ ይቅርታ አድርጉልኝ ደውዬ ሲስተም ላይ የለም ብለውኛል። ስለዚህ ቀሪውን ምንድን ነው የምታደርጉት? ቀሪውን የምታደርጉ ሰዎች እናንተ የራሳችሁን እንትን እያደረጋችሁ ፍራውልን እናስጨርሰው ነው ወደ እናንተ እመጣለሁ። አንዴ ፍራውል ይጨርስ ጨርስና እኔ ልወጣ በመሀል ስለገባ ፍራውል ይጨርስ። ቆይ ባክኤንድ ፎር ከታች ላውጋው። እሺ ጨርሻለሁ። ከዛ ወደ ፍራውል እመጣለሁ። ኦኬ
ጨረሰ። ማን ነው ላውጋው ነው ያለው? ላውጋው አልጨረሰም። ላውጋው ጨርስ እስኪ አጠቃላይ ሂደቱን ለአድማጭ ተመልካቾች ንገራቸውና ወደ ፍራኦል እመጣለሁ። ያው እንደተናገርኩት እኔ የደወልኩት ጠበቃ ነኝ ብዬ ነው፣ ሬጉላር ብዬ አይደለም። ክላይንት ያለች ዲስፒት። ለምን ቪን ነምበሩን ለምን መናገር ፈራ? ምክንያት ቪን ነምበርህን አለኝ አኪም ቢብል ተሳዩ። ግን አንተ ሰው ብታስቀምጥ በቪን ነምበሩ ይሄ ቪን ነምበር ሲባል ይሄ ቪን ነምበር እንደዚህ ብለው ሊነግሩኝ ይችላሉ። አይ ካንት አም ሶሪ። ነገር ግን ባየር ነምበር ከሆነ ደግሞ they can be able to identify። ኦኬ ባየር አንዴ ግልጽ እንዲሆን ላውጋው ግልጽ እንዲሆንልኝ ለአድማጭ ተመልካቾች ግልጽ እንዲሆን አሁን በባየር ነምበሩ እስከሚመስለኝ ኦክሽን እሱ ዩዘር ኔም እና ፓስዋርድ አለው ሎጊን ብሎ መግባት ይችላል። ባየር ነምበሩ ሌሎች ትራኮችን ለመግዛት የሚያስችለው ነው ወይስ ስፔሲፊክ ለሆኑ ትራኮች ብቻ የሚውል ነው? ነምበር ሌሎችንም ትራኮች ቢገዛ በዛ ሊስቱ ላይ ይመጣልሃል። ኦኬ ቆይ ወደ አንተ ልመጣ ነው። ባየር ነምበሩን ነግራቸው ምንድን ነው ይሄ ሰውዬ ትራክ እዚህ ገዝቷል ያልከው ወይስ ስፔሲፊካሊ የትራኩን ስም ነግራቸዋል? ባየር ነምበርህን ንገረኝ አለችኝ። ባየር ነምበሩን አንተ ቮይስ ያስቀመጥከው ቮይስ ላይ ነገርኳት። ሲስተም ላይ የለም አለችኝ። ከዛ በኋላ ወደ ሁለተኛው ኬዝ ሄድኩኝ። ኢንቮይስ ነምበሩ ነገርካት? ኖ ባየር ነምበሩ እና ቮይስ ነምበር ባየር ነምበር አለ እዛ ላይ ከገባ 003 ብሎ ያለበት። አሁን እኛ እየሰማን ይደውል ቴዲ፣ እኛ እየሰማን እዚህ ጋር ባየር ነምበር 0028348 ቴዲ በእግዚአብሔር ህዝብ ባለበት አሁን ይደውል። ወይ እኔ ልደውል ወይ ሌላ ሰው ዮኒ ማኛ ይደውል። አሁን ይደውል። ራሱ ይደውል። ራሱ ይደውል። በጣም ኢዚ ነው። እሺ ኮምፕሊኬት አታድርጉት ነገሩ። ለምን መሰለህ ውሸትም ከሆነ ይጠራል፣ እውነትም ከሆነ ይታወቃል። ችግር የለም። እኔ ቴዲ አሁኑኑ ከአካውንቴ ላይ 150 ሺውን አስተላልፍላታለሁ። ህዝብ እያየ አሁን ይደውል። ሲሪየስ ስክሪንሻት አድርጌ እኔ መላክ እችላለሁ። አሁን ስፒከር ላይ አድርግና ደውል። ራስ ደውል። ስልክ ነው እየሰማን አሁን መደወል ትችላለህ። ይደውል። አንድ ስልክ ነው ያዝኩት እኔ መንገድ ላይ ነኝ። እሺ ቴዲ አንተ ደውል። ራስ የኔ እዚህ ካናዳ ብቻ የሚሰራ ሁለተኛ ስልክ ከዚህ ውጭ መደወል አይችልም። ቆይ አይደውልም። እኔ ለምሳሌ እኔ ብደውል ምን ይላሉ መሰለህ? ቆይ በቪዲዮ ይወጣል። ዮኒ ጋር ወዳጅ ስለሆነ ተነጋግረው ነው 30 ደቂቃ ስላለ ያዕቆብ ደውል። ዘር ያዕቆብ አሁኑኑ ይደውል። ማነው ዘር ያዕቆብ አለ? አዎ ዘር ያዕቆብ አለ። በቃ ይደውል። እሱ እንደውም እኔን አይወደኝም፣ እንደውም አይወደኝም። እሱ ፍራው ላይ መችም ተምርም ትስማማ። ተምር ማን ይደውል? ዮኒ ቶሮንቶ ይደውል። በቃ ዮኒ ቶሮንቶ ደውል። ሁላችንም የሚያስነው ሁላችንም። ኦኬ ቶሮንቶ ደውል። ይደውል። እኔ ፈረዳችሁብኝ። ወረደ። አዎ ደውልና ቼክ አድርግ። ስፒከር ላይ አድርገው ዮኒ። ጂዘስ ክራይስት። ቁጥሩ ስንት ነው?